አያወጣኝም እኔ እና ይሄ ነገር ይታያል። ቤት ጋር ምን አስኬዳ ታዲያ ለአላህ ባህሪ አይመጥንም ብላችሁ ስለምትኮፈሱበት አይመጥነው። ስለዚህ በዚህ በማይመጥነው ነገር ይመላል አላህ ግና መረጃ እያየሁት ነው መረጃዬ በምታየው ብሎኛል። መረጃ እኮ ያንተ አካል ሳይሆን ያንተ አይን ሳይሆን አንተ ሳይሆን መረጃ በመረጃ እናውራ። እስቲ በመረጃ እናውራ። ይሄው በምታዩት ብሎ አይኔን አምነዋለሁ። ይሄው በምታየው አለኝ አይኔን አምነዋለሁ። በምታየው እፎይም በሚያየው ብሎ ነው ወይስ ምንድነው? ምን ማለት ነው? በምታየው ቁርአኑ የወረደው ለሰው ዘር ነው ለሰዎች ሁሉ ነው ወይንስ ለሙሐመድ ብቻ ነው? ማን ይመራበት? ይሄ ለመውረድ ነው ንግባባስ። ይሄ አለ መውረድና መውረድ ላይ አይደል ያው አህመድን ይመለከታል አይመለከትም? ይሄ ቁርአን ክፍል ይሄ እኮ ስለ አላህ ነው እንጂ ስለኔ አይደለም እየተናገረ ያለው እዚህ ቦታ ማለት ነው። አላህ በሚያየውና በማያየው ቴንኪዩ አላህ ማያየው ነገር አለ። እናመሰግናለን። ስለ አላህ ነው ይሄ እንጂ ስለኛ አይደለም። ቴንኪዩ አህመድ ስለኛ ያወራ አይደለም ስለ አላህ ነው ያወራ። ስለዚህ ልብ በሉ አላህ የሚያየው ነገር አለ በሱ ይምላል፣ ማያየው ነገር አለ በሱ ይምላል። በማያየው ነገር የሚል አያ አለ። እንዴት ታደርጋለህ ስነሽ? ስለዚህ አላህ ማያያቸው ነገሮች አሉ። እኛ ሳንሆን ስለ አላህ መረጃ ማምጣት ነው መረጃ ማምጣት ነው አለ ካልክ ይሄው ራስ ሰጠኝ። እኔ ተስማማውልህ። በቃ ስለኛ አይደለም ይሄ በምታዩትም በማታዩትም የሚለው ስለኛ ሳይሆን ስለ አላህ ነው ብለኛል። ስለዚህ አላህ በሚያየው በማያየው ስለራሱ የተናገረ ነው። እኔ በዚህ እምላለሁ እያለ ነው እንጂ እናንተ በዚህ ትምላላችሁ እያለ እኛ አይደለም። ስለራሱ እያለ እኮ የሚያየው በራሱ በሚለው ነው። በዚህ ነው የምመለው። እሱ ስለ እንትን እየተናገረ ነው። አህመድ የሚያየው ነገር እኛ ነን ወይንስ እሱ ነው? የሚያየው እሱ ነው እኛ ነን? እሱ ነው። ቴንክ ዩ ኢማጂን የሚያየው እሱ ነው እኛ ሳንሆን ብሏል። በምታዩት ነገር እመላለሁ በማታዩትም ነገር እመላለሁ ነው የሚለው ክፍሉ ግን። ስለዚህ አላህ በሚያየው ነገር ይመላል፣ አላህ በማያየው ነገር ይመላል። which means አላህ ከማያይበት ነገር ሾርት ሳይት ነው ወይንም ደግሞ ሎንግ ሳይት I don't know የትኛው እንግሊዘኛ እንታው የትኛው ድክመት እንዳለበት እይታው ላይ ሾርት ሳይት ነው ሎንግ ሳይት ነው I don't know የትኛው ቆይ ተው ችግር የለውም። ስለዚህ ትችላለህ እንግሊዘኛ ተውና ወደ እንትን ንግባ። እሺ ቆይ አላህ የማያቸው ነገር አለ ወገን አላህ እይታው ለዚህ ነው እኮ ፍጥረትን እይታው ማየት የደረሰበት ድረስ ቢያይ እንትን ታለ ያጠፋታል ይላል። which is እይታው ማይደርስበት አካል አለ። አላህ the whole ዩኒቨርስን ራሱ ማየት አይችልም ማለት ነው በዚህ መሰረት። ስለዚህ በሚያየው ነገር ይመላል። ቆይ ስለዚህ ምን ማድረግ ትችላላችሁ? አላህ ማያይበት ቦታ ሄዳችሁ መደበቅና ከአላህ ማምለጥ ትችላላችሁ። አላህ ማየት ይችላል። የእይታ ስንኩልነት አለበት። የእይታ ስንኩልነት አለበት። አላህ ማያያቸው ነገሮች አሉ። አንተ ሙፈሰር አላህ ማያያቸው ነገሮች አሉ። ቆይ አላህ ማያያቸው ነገሮች አሉ። ከአላህ የሚያመልጡ ነገር የለም። በማታየው ቢለው አላህ በማያየው ነው ብለኸኛል። በማታየው ማለት አላህ በማያየው ነው ብለኸኛል። ስለዚህ ሜቢ መነጽር ምን አይነት መነጽር እንደሚያስፈልገው በኋላ ትነግረናለህ። ከደጃል አንድ አይን ነው ደጃል፣ እሱ እንደዛ እንዳልሆነ ይነግረናል። አንድ አይና እንዳልሆነ አትሊስት እናውቃለን። ስለዚህ መነጽር ምን ነጋዴዎች ተዘጋጁላላህ ማለት ነው። ማየት ትበጣብጣለህ አንተ። ቆይ ትበጣብጣለህ። ችግር አንድ ነገር ላይ ቆም ብለህ አታወራም። ማየት ሰውን ራስህን አጅባለሁ ብለህ ሌላ ጥርብቅ ሌላ ውስጥ እንዳትገባ ዝም ብለህ አትዘል። ስለ ርዕሱን ብቻ እናውራ። ስለዚህ አላህ ማየት ማይችላቸው ነገሮች አሉ የሉም? የለም። ይሄ ክፍል ምንድነው? በማታዩትም ነገር እምላለሁ የሚለው ማን ነው? እኛ ነው ማናየው እንጂ ሳላ ቀደም ለምንድን ነው አላህ ነው ማያየው ያልከኝ? አላህ ማያየው ማን ነው? እሱ እይታው የሚያየው ማን ነው? ስለ አላህ የማያየው ማን ነው? ስለ አላህ ቀደም ለምን አልከኝ? አሁን ደግሞ ስትመታ ገባህ እኛ በማናየው ነው አልከኝ? ማን ነው የሚመታኝ? ሲጀ ላ ማለት ቃል ላይ ልሳሳት እችላለሁ፣ ግን እኔ ማለት
ሲሳሳት ሰው በቃ እዛው መያዝ ነው። አንተ ማስተካከል የለም ግድ ነው። ለምን አስተካክላለሁ? አስተምሮትን ዲፌንድ ልታደርግ ኖ እኔ ማስተካከል እኮ ራስን ይችላል። ቆይ ይሄ የተነገረው ለሰዎች ሳይሆን ቆይ ይለው ሎጂኩ አትፍጠን። ራሴ ብቻ ልናገር አትበላሽ። እናወራለን ቀስ በል። ይኸውልህ ምን አልከኝ መሰለህ? ረጋ በል እስኪ። ይኸውልህ ምን አልከኝ? ማስተማር አይደለህ እንዴ? ረጋ በል እስኪ አንዴ አህመድ። ይኸውልህ እሺ ምን አልከኝ መሰለህ? ቆይ እስኪ ረጋ በል። በሽንት ቤት ይምላል ሲሉ በሽንት ቤቶች ምናምን ሳመጣብህ ስለደበረ ለአላህ ባህሪ አይመጥንም ሽንት ቤት ብላችሁ ስለምታምኑ ስለደበረ ይባል። ይሄ ተነገረው ምንድን ነው እንዲህ አስተማሪ አይደለህ እንዴ? ቆስ ረጋ እያልን እናውራ። እሺ አዳምጣ። ስለዚህ ምን አልከኝ? የተነገረው ይሄ ስለ መሐመድ ስለ ሰዎች ሳይሆን አልከኝ፣ ስለኛ ሳይሆን አልከኝ፣ ስለ አላህ ነው አልከኝ። ኦኬ የሚያየው ማን ነው? ስለ አላህ። የማያየውስ ማን ነው? ስለ አላህ። ደግሜም ጠየቅኩ ኮንፈርም እንድታደርግልኝ አላህ አልከኝ። ከዛ ኦኬ እንደዛ ከሆነ አላህ በሚያየው ይምላል፣ የሚያያቸው ነገሮች አሉ። ቁጥር 39 ላይ ደግሞ በሚያሳዝን ሁኔታ ማያያቸው ይላል። ስለዚህ አላህ በማያየው ይላል። በሚያሳዝን ሁኔታ ለዛም ይላል። ቆይ አዳምጥ። ቆይ በማያየው ነገር የሚምል ከሆነ አላህ እይታው የማይደርስበት አለ። ስለዚህ መነጽር ከሚያስፈልጋቸው አንዱ ይሆናል ማለት ነው። አላህን መደበቅ ትችላለህ ማለት ነው። እይታው ማይደርስበት ስላለ ሊያገኝህ አይችልም የሚል አርጉመንት ሳመጣብህ አይ በኋላ ደግሞ መጣህና ይሄን ብዙ ተጨቃጨክ በኋላ እንደማያስሄድ ስታውቅ እኛንን የምናየው እኛንን ማናየው አልከኝ። አሁን እኛንን የምናየው ትሄዳለህ። አዎ ጨረስኩኝ። ጨረሰሃል? አዎ ጨረስኩኝ። አንደኛ ነው የሚለው ነገር አዳምጠኝ። አንደኛ ማወቅ ያለብህ ነገር ወደ ላይ ሰውን ያስገባህ ምክንያት እንትን ብቻ ሳይሆን የራስን ለመናገር ያንን ሰው ወደ ታች እንትን ለማድረግ ሳይሆን ሀሳብን እየተቀበልክ ሂድ። እኮ መልሱ ላይ ቀጥል። ኦኬ ማለት በመሀል እንትን እንዳትበል እያልኩ ነው። ኦኬ መልሱ መልስ ችግር የለውም። ይሄ ፎይ ነፃ መድረክ ነው። እንደ ልብ ታወራለህ፣ ነገር ግን ያለ መረጃ ዝም ብሎ ማውራት አይቻልም። ቀጥል። ኖ እኔም አልፈቅድልም። ካለ መረጃ ተወክተዋለሁ እንጂ ዝም ብለን እንድታወራ እኔም አልፈቅድም። ማለት በመረጃ ከሆነ በመረጃ እናወራለን። ዝም ብለን ቤቴ ነው ካልክ ትቀጥላለህ፣ ወርድላለሁ ማለት ነው። እኔ እስማማለሁ፣ ችግር የለውም። አለ መረጃ እኔም አላወራም። ታዲያ ስለ ሽንት ቤት የሚታወራው እስከዚህ በፊት ካለ መረጃ ነው ያመጣው። ምንም መገናኝ ነገር የለም። ምንም ይገናኝም የለም። አላስ እንቀጥል። አሁን ወደ እንትን ኦኬ ክፍሉን ሄዳ አንብቦሽ ቀጥል። በመታየቱ ነገር ይላል 19 በመታየቱም ነገር እምላለሁ። እሺ ሽንት ቤት ይታያል አይታይም? ሽንት ቤት ይታያል አይታይም? ሽንት ቤት ብቻ አይደለም ብራዘር፣ ብዙ ነገር ነው የሚታየው ለሰው ነገር። ብቻ ነው ያልወጣኝም። ብቻ ለምን ትጨምራለህ? ያላልኩትን ልክ ሱረት ሀጅ ላይ 52ኛው አያ ላይ መሐመድ ማጥመሚያ ቃላት ነቢያት ሁሉ ይጣል ነበር ብሎ እንዳለው ልክ ማጥመሚያ ቃል እኔ ላይ ብቻ የሚል ለምን አፌ ላይ ትጥላለህ? እኔ አልወጣኝም። ሽንት ቤት ብቻ ነው የሚታየው አላልኩም። ከሚታዩ ነገሮች አንዱ ይሄ ሽንት ቤትን እየታየኝ ነው። አንተም እያየኸው ነው። አላይም ብትል እንኳን ይኸው እያየኸው ነው። ፊት ለፊት ያለው ሽንት ቤት ላይ ነው ያለው። ይኸው ይህንን ሽንት ቤት የተከፈተውን እያየኸው ነው። ኢሜጁ እየታየህ ነው። ያው ጣቱ እየታየህ ነው። አልታየህም? አይታየህም? ኢሜጅ እያየኸው ነው። ስለዚህ ሽንት ቤት እንደዚህ ገብተህ ስትወጣ ካካዋ ትታየሃለች። ያልተጸዳይ ከሆነ በዛች ካካ አላህ ይምላል አይምልም? አልማለ ይታየሃል አይታየህም? ይታያል። ስለዚህ በምታየው ካለ ከሚታየህ አንዱ እሱ ነው። ልጁ እኮ ወንድሙ እኮ መልሶልሃል። የሚታየው ሁሉም ነገር አይደለም። በምታየው ሁሉም ነገር አለ ማለት የሚታየው በሁሉም ነገር ማለት አይባልም። ሁሉም ነገር አልወጣኝም። እኔ ከማያቸው ነገሮች አንዱ ነው። በሱ አይምልም የሚል ማስረጃ ስጠኝ። ወይንም አንተ በሱ የሚል ማስረጃ ከሰጠኝ እሰጥሃለሁ። ችግር የለም። ምክንያቱም አየዋለሁ እኔ በምታየው ብሎኛልና ከማያቸው አንዱ ነው። አላህ እንደማይወደው ቀደም ሽንት ቤት ተናግረሃል።
ማስረጃ በራስህ ማለት ማስረጃ አንተ ራስህ ተናግረሃል። አንተ ትላለህ ያልኩት ነው። አንተ ትላለህ ኖ ኖ ኖ ኖ አንተ ራስህ አላህ ሽንት ቤትን የማህፀን አይወድም ራስህን ያልከው ራስህ ኖ በራስህ መረጃ ማድረግ አላህን ራስህ መረጃ ማድረግ እሺ ይሁን እሺ እኔ አላህን አለ ብዬ ራሱ ይሁን አይደለም ብለሃል እኮ ብያለሁ ያልኩት ምንድነው እሱ አይመጥነውም ብላችሁ ትላላችሁ ነው ትላላችሁ ኢንሴንስ የናንተ እምነት ነው የናንተ ትላላችሁ አይደል ይላሉ ሙስሊሞች ይላሉ ብለሃል አይደል እነሱ ትላላችሁ እንደውም አዲስ እንደዚህ ፕሊዝ ይላሉ ማለትም ትላላችሁ ማለትም ተመሳሳይ ነው ትላላችሁ ካልኩኝ አንተን አካትቼ ነው ይላሉ ካልኩኝ አንተን ሩቅ አድርጌ ነው ስለዚህ እንደዛ ብላችሁ ታምናላችሁ ታመናችሁ ይሄንን እምነታችሁ በዚህኛው ፉርሽ አድርግብኛው ያ ታዲያ እሱ መረጃ አንተታል እሱ አላህ ስለማይወደው ስለዚህ ላይ እዚህ ውስጥ እናካተው خلاص አለቀ ማለት ነው አይወደውም የሚል በዚህ ዓለም ስለማልወደው የሚል ማስረጃ አስተኝ በዚህ ብቻ አይደለም እሺ አዳምጥ የመጨረሻ ማለት ነው የመጨረሻ እንዳዳምጥ ቀጥል ኦኬ እዚህ ምድር ላይ ያለው ነገር ተቆጥሮ የሚደረስ አይደለም ሲጀመር ግዴታ የለበትም አላህ ሁሉንም ነገር መደርደር ላይ ማለት ነው ኦኬ እዚህ ዓለም ላይ ያለው ነገር ሽንት ቤቱን እንዳለ ሙሉ ነገር ይዞ አነጣጥሮ ሊያመጣለት ድዝ ቁርአን አይደለም ያንተን ፍላጎትን ብቻ የሚያሟላ ቁርአን አይደለም ሁሉንም ነገር ሽንት ቤቱም ያስተኩ ሁሉንም ነገር እንዲያም ከሊመቱል ጃሚዕ ነው ቁርአን እንጂ ዝም ብሎ ያየናጣጥሎ አንተ ያሰብከውን ያንተ አይምሮ ያሰብከውን ብቻ የሚያመጣልህ ቁርአን አይደለም እንደዛ ልታስበው አትችልም ሌላ አንቀስም ልታመጣው ትችላለህ አይደለም ይሄ ብቻ አይደለም የሚገርምህ ነገር ገና ሌላ ብዙ ነገር አለ ገና የምትከራከርበት አዳምጥ ብዙ ነገር ይኖርሃል ማለት ነው ብዙ ነገር አያለ ልታመጣ ትችላለህ ግን እኔ እንዳሰብኩት ካልክ እፎይ ነገም ዛሬም መቼም ልታገኝ አትችልም ልፋታን ካንተ ልፋት እሺ ፍታው ክፍሉን ፍታው እኔ አይነህን አትመን እያልከኝ እኮ ነው አህመድ አይነህን አትመን እኔ ምነግርህን እያልከኝ እኮ ነው እኔ ምነግርህን ተረት እኔ እንዳሰብኩኝ መሆን አለበት ቁርአን እያልክ ነው አንተ እኮ ክፍል አይነህን አትመን እያልከኝ ነው ምክንያቱም አላህ የኔን ያህል ዕውቀት የለውም ይሄ እንደዚህ ማለት አልነበረበትም እያልክ እኮ እያረምከው ነው አላህን በግልጽ የተናገረውን እሱ ማለት ነው አንተን እያረምኩ ነው አላህ ይልቅ አውቃለሁ እያልክ ነው አንተን እያረምኩ ነው ራስ እኔን ሳይሆን አላህን ነው እያረምክ ያለኸው ምክንያቱም እኔ ከማያቸው ነገሮች አንዱ ሽንት ቤት ነው ሽንት ቤት አታይም ብሎ አላለኝም አላህ ሽንት ቤት መጥፎ ነገር ስለሚታይ ነው እንጂ ጥሩ ነገር ስለሚታይ ሽንት ቤት መጥፎ ነገር ስለሚታይ አላይም እዛ ወይንም አልምልበትም ያለውን ስጠኝ ማስረጃ እሺ አንተ ታልከው ቅድም እኛ ጋር ሽንት ቤት ጥሩ እንዳልሆነ አላመጣው እናንተ የምታምኑትን ነው እኔ ተናገርኩት እንዲህ ብላችሁ ታምናላችሁ እኛ ምናምነው በምንድን ነው እኛ በመንፈስ ነው ምናምነው አሁን አልወጣኝም እሺ ከታባለ ባዲስ አይደል ወይ አህመድ ችግሩ ምን እንደሆነ ታውቃለህ እናንተ ጋር አላህ እንደሚያቆሽሸው ሽንት ቤት እንደዛ አርጋችሁ ጥሩ ነገር እንዳልሆነ አርጋችሁ ስለምታስቡ እንደዛ የምታስቡ ከሆነ በምታስቡ አልኩ ቅድም እኮ እንዲህ ያረጋል ማጸነን አላህ ይቀራ መረጃ ማጣላችሁ ብለህ ነበር አልወጣኝም እንደዛ ታምናላችሁ ማለት እምነትህን ትክክል ሪፕሬዘንት አድርጌ ማቅረቤ ታማኝነት የሚያሳይ ነው ልብ በል እምነታችሁ ምንም አያሳይም እሺ ወይ አዳም እምነታችሁ እንደዚህ ነው ብዬ ማቅረቤ የኔ ደካማ ምክንያቱን የሚያሳይ ሳይሆን ምን ያህል ጠንካራና ታማኝ መሆኔን የሚያሳይ ነው እናንተን ሚስ ሪፕሬዘንት ሳላደርግ እምነታችሁ እንደዚህ ነው እንዲህ ብላችሁ ታምናላችሁ እንዲህ ብላችሁ ካመናችሁ ይሄን ክፍል እንዴት ታስታርቁታላችሁ ብዬ ይሄንን መጠየቄ የኔን ታማኝነት የሚያሳይ ነው ኦኬ ታንክ ዩ መጠየቅ ጥሩ ነው ግን መጠየቅ ጥሩ ሆኖ ያልተባለው ነገር መባል ተገቢ አይደለም አይነን ታምነዋለህ አህመድ ይሄ እኮ ፊሎሶፊያ እንትን አይደለም እኮ ይሄ ሳይኮሎጂካል እንትን የምታረገው ነገር አይደለም አይነን ታምነዋለህ አታምነውም በሳይኮ ያመዛዘንክ እንትን እያረክ ነው አይነን ታምነዋለህ አታምነውም እሺ መልስልኝ አይነና ምን መሆናል
እያየህ ያለውን አሁን ሞባይል እያየህ ነው አይደለ? እዚህ ጋር የተከፈተውንም እያየህ ነው። ስንት ሰው እንዳለም እያየህ ነው። ታምናለህ? እያየህ እንዳለ ራሴ አሁን እንዴት አላም አንተ ግን አትመን። ሽንት ቤት አይተህ አታውቅም። በሽንት ቤት አይምልም እያልከኝ ነው። ይሄንን የማየውን እያየህ አይደለም እያልከኝ አልማለም ነው እንጂ አይምልም። አልማለም በምታየው ብሎኛል። ይሄው እያየሁት ነው። አላየህም እያልከኝ ነው። በምታየው ያ በምታየው ብሎኛል። ይሄው እያየሁት ነው። አንተ ግን አላየህም እያልክ እየከለከልከኝ ነው። አይንህን አትመን እያልከኝ ነው። አላህን እውነት ለማድረግ ብለህ በምታየው እያለኝ ኖ ይሄ አይታይም አላየህም እያልከኝ ነው። እሺ በሽንት ቤት የማለበት ምክንያት እኮ እንትን መረጃ ካለ ማቅረብ ወይንም ደግሞ አላህ በሽንት ቤት እንደማይምር ቅድም ራስ ተናግሮኛል። ካልማለ ውሸተኛ የሚሆነው አላህ ነው። ምክንያቱም በምታየው እምላለሁ ስላለኝ ይሄው እያየሁት ነው። ካልማለ ውሸታሙ አላህ ነው፣ እኔ አይደለሁም። አለመማሉ በራሱ ውሸታም ያደርገዋል። አላህ መቼም አላህ በአንተ አይምሮ ባቼም ሀሳብ አይችልም። በምታየው እምላለሁ ብሎ በሽንት ቤት በዚህ በማየው ካልማለ አላህ ውሸተኛ ነው። ኦኬ ስለ ውሸትና እውነት እንሄድበታለን። እሺ አሁን አላህ እኮ እሱን እኮ በጠቅላላ አልተናገረም። እዛ ጋር እኮ አንተ የምትከራከረው ነገር እኮ አላህ ሽንት ቤት ውስጥ ከትቷል እንትን አድርጎት ተናገረ አልተናገረም። ስለ ሽንት ቤት አልተናገረም። እዛ ጋር እስቲ ምን አገናኘው ነው እስካሁን እንግዲህ ጥያቄ አንተ መርጠህ ይሄንን አይምልበትም ለምትለው ምንድነው መስፈርትህ? በዚህ አልምልም ያለበትን ማስረጃ ጠየቁህ እኮ። አላህ ጥሩ አልምልም የሚለው ቃል ሳይሆን መጥፎ ነገር አላህ አይገባም። እሱ መረጃ ትፈልጋለህ? አንተና እሱ መጥፎ ብለህ ላላህ አሁን ይሄንን አይምልበትም ብለህ መስፈርት የሰራህ ላላህ አንተ ነህ። ልክ የሆኑ ትምህርት ቤቶች ታያችሁ ለተማሪዎቻቸው መስፈርት ይሰራሉ፣ መስፈርት ያወጣሉ። በዚህ ሰዓት ግቡ፣ እንደዚህ ዩኒፎርም ልበሱ፣ በዚህ ሰዓት ውጡ፣ እንደዚህ ድምፅ አታሰሙ። የትምህርት ቤቱ ዳይሬክተር ሃይ ሌቭል ስለሚኖረው ከተማሪዎቹ ይልቅ በደረጃ ከፍ ያለ ቦስ ስለሚሆን የሆነ መስሪያ ቤትም ቦሱ ለሰራተኛው በደረጃ ከፍ ስለሚል በስራው ህግ ያወጣል። እናንተም ለአላህ ከፍ ስለምትሉ ከአላህ ይልቅ ህግ ታወጡለታላችሁ። ለአላህ ይሄኛው አይገባው፣ ለአላህ ይሄኛው ይገባዋል እያላችሁ እናንተ ለአላህ መስፈርት ታወጡለታላችሁ። በዚህኛው ማል፣ በዚህኛው ግን እንዳመል። እኛ ብናይም በዚህ ይሄንን ሽንት ቤቱን አንተ በዚህ መማል የለብህም፣ መማል ያለብህ በዚህኛው ነው እያላችሁ ህግ ታወጡለታላችሁ። እናንተ ናችሁ ህግ የምታወጡለት። አህመድ መታወጡላት እያልክ ነው? ያ አወጣህለት አንተ ራስህ በሚያሳዝን ሁኔታ። ለፈጣሪ ህግ ታወጣለታል። ለፈጣሪ ህግ የምታወጣለት አንተ ነህ። ከዛ አንተ ነህ የምመራው። ማን አለ ብያለሁ? እኔ አልወጣኝም። ምክንያቱም ይሄንን አይምልበትም እያልከኝ ነው። እያየሁት በምታየውም ብሎኝ ስላላየው አላለም። አላህ አይምልበትም። ይኸው በምታየው ብሏል። ይኸው በምታየው ነው እምላለሁ ያለው። ሽንት ቤት አላለማ። ሽንት ቤትን አየዋለሁ እኔ ደግሞ። አንተና ታዲያ እሱን ያየኸው ታዲያ አንተ አይተህ አላህ ማየት አለብህ። አንተ አይነን ጨፍነህ ነው ሽንት ቤት የምትገባው? ብገባ ምን ችግር አለው ታዲያ? አይነን ጨፍነህ ነው ሳጨፍን ነው የምትገባው? እችላለሁ። ጨፍኜ ብገባ ምን ችግር አለው? እድሜ ልክን አይንን ጨፍነህ ነበር ሽንት ቤት። ሽንት ቤታችሁ ምን እንደሚመስልም ተጸድቶ ማያውቅም። አዳልጦህ እንዳይጥልህ ሜቢ ቀዳዳውን ስተህ እንትን ካልክ ጥሩ አይደለም፣ አይደብርም። ስለዚህ ስታወራሽ አሁን እሺ አስተማሪ ነው ለመሆኑ እሺ አይቻላቅም እያልክ ድናይ እያደረክብኝ ስለሆነ እየካድክ ስለሆነ ነው እኮ የኔ ማመጣብህ። አልሐሲል መጨረሻ አሰልም መግባት ይችላል ምናምን እያልከኝ ስለሆነ ማለት ነው ላለማየት አላህ እንዳይምልበት ማለት ነው። አንተ ለራሴ ያወራው አላህ እንዳይምልበት ባይዘ መስፈርት ማውጣት ነው። አላህ ሽንት ቤቱን አንተ አይተህ በሱ እንዳይምል አይንህን አስረህ ሽንት ቤት መግባት ላላ ከምር በጣም ነው ያሳዘገኝ። አላህ ተጸይፎት እንዳይምልበት አንተ ያንን ቆሻሻ አታይም። ማታየው ምንድነው? አይንህን በማሰር ከዚህ በላይ መስፈርት ላላ ማውጣት አለ። እሺ ስቃለ እሺ እንጨርስ። ኦኬ ይቋም በቃ አህመድ ፎር ትሩዝ ሜቢ እስቲ ተሱ ጋር ትንሽ እንቆይ።
አመድ እሺ ኦኬ በመረጃ በእኔ ጋር ካወራ ችግር የለውም። ነው ከኔ ጋር ነው የሚቀጥለው። አመድ አንተ ጋር መጨረስን እኮ ደካመኝ። ውሃ አስጠማኸኝ። አንተማ በመረጃ ትለኛለህ፣ መረጃ ሳታመጣ ነው መረጃ ሳታመጣ በመረጃ ብለህ ማለት እኮ በመረጃ አልከኝ እኮ መልስ። አሁን መረጃውን ሳታመጣ አንተ ኦኬ መረጃ ካለ አዘጋጅ፣ እስከዛ መለስላለሁ። ወይንም እኔ ኮርደቱዝ ሜቢ ይቀጥል ምን አልከኝ? أعوذ بالله من ባመጣሁ መረጃ ነው ያመጣሁልህ። اللهم افقه قولي ويسر لي عقدة من لساني افقه قولي እፎይ ሰላም ነው። ሰላም ነው። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ምንድን ነው ያልከው ነበር በአረብኛ? አይ እሱ ዱዓ ነው። ምን ማለት ነው? ታውቂያለህ እንደ አንተ ስለ እስልምና በደንብ ታውቂያለህ አንተ? አይ ለማያውቁት ተርጉምላቸው፣ እነሱም መስማት ስለሚፈልጉ። ችግር የለውም። ምን አረበኛውን እጠራልሃለሁ፣ ወደ አማርኛ አንተ ተርጉምላቸው። አላህ ከአረብኛ ውጭ አይሰማም እንዴ? ኖ አላህ ሱብሓነሁ ወተዓላ ሁሉን አዋቂ፣ ሁሉን የዘረጋ ሁሉን አዋቂ፣ ሁሉን የዘረጋ ከሆነ ለምን በአማርኛ አትለውም? ለምን በአረብኛ የአረብ ባሪያ ትሆናለህ? አንተ ኢትዮጵያዊ ነህ። አንተ እኮ የሁለቱም ሊቃውንት ስለሆንክ በአንተ ያምራል ብዬ እኮ ነው። አይ እኔ ልሳን የተሰጠኝ በራሴ ቋንቋ እንድናገር እንጂ በማላውቀው በሆኑ በአረብ ቋንቋዎች ጥገኛ ሆኜ እዛ ላይ እንድቆም አልተፈቀደልኝም። በራሴ ቋንቋ መናገር እንድችል ነፃ ምርጫ ያለኝ ሰው ነኝ። እኔስ ወደ ቶፒኩ ተመለስና እኔ አንድ ነገር ብቻ ነው፣ አንተ ሊቃውንት ስለሆንክ የሁሉም ሃይማኖት አይ አንተ ለሰዎች ሴጣንን እየጠራህብን ሊሆን ይችላል። ማያውቁ 2000 ምናምን ሰው ስላለ እየረገምከን ምናምን ነገር እንዳለ በዛ ውስጥ በማናውቀው ቋንቋ እየሰደብከንም ነው። ኤኒዌይስ ምክንያቱም አላህም ያንን የተጠቀመው ለዛው ስለሆነ ሎጂኩ ከዛ ቋንቋ ውጭ ምንም ስለማያውቅ ማለት ነው። ስለዚህ አንተ አታውቀውም ማለት ነው አይደል? ያልኩት አላህም ማያውቀውም። እኔ አላህ ማያውቀው ቋንቋ ስለሆነ ያላ ቋንቋ አረብኛ ብቻ ነው፣ አፍ የፈታበት በሱ ብቻ ስለሆነ ማለት ነው። እፎይ ይኸውልህ ወንድም አለም አንተ አሁን አረብኛ አትችልም ማለት ነው አይደል? እኔ ባሪያ አይደለሁም ለአረቦች። ስለዚህ አንተ ስለ እስልምና ማውራት አትችልም፣ ምክንያቱም እስልምና የመጣው በአረብኛ ነው። እዚህ ቤት ላለው 2000 ህዝብ ግን የምጋብዘው ይኸውልህ አረብኛ ቁርአን ተተርጉሟል። አላህ ከአረብኛ ውጪ የማይችል በአረብኛ የተጠቀለለ እስልምና ብላችሁ ሁሌ ምን ነበረ? እስልምና በአረብኛ የተደበቀ የሐሰት ያጋንንታዊ ትምህርት ነው። እስልምና ከአረብኛ ከወጣ ሟች ነው። እስልምናን የቀበረው ምንድነው? መተርጎሙ ነው። ምክንያቱም የሐሰቱን አስተምሮ በቋንቋ ደብቀው አሽሞንሙ ነው። ልክ ክርስቶስ በወርቅ የተለበደ መቃብር እንደሚለው የተለበጡ መቃብር እንደሚለው በወርቅ የተለበጠ መቃብር ይዩት። ወርቁ ከላይ ያምራል፣ ውስጡ ስከፍቱት ግን መቃብር ነው፣ ሬሳ ነው፣ ግም ነው፣ ጥንባት ነው። እስልምናም እንደዛው ነው። በአረብኛ ተደብቆ ሲነበብ ያምራል፣ ሲተረጎም ግን ይዘገንናል። በአረብኛ ሊተውሏቸው አሁን ወደ ቁም ነገሩ እንግባ። እዚህ ቤት ይኸውልህ ስለዚህ አሁን ወደ ቁም ነገር እንግባና አረብኛውን ስለሚችል አሁን ሱራ 38 ሱራ ታቅል ላይ 38ኛውን አያርግለትና ያው በሚደበቅበት ቋንቋ ይፈስረውና ይፈስርልን። ያው የምንግባባው አማርኛ ስለሆነ እኛ ነው። አረብኛውን ብቻ ታወራለህ። እፎይ ችግር የለውም ምንም ማለት ትችላለህ። እኔ ምንም አይደለም ምንም ብትል ማለት ነው። ግን ያው እኔ መናገር የምፈልገው መሰለህ 200 ሰው አለ። ይኸውልህ 200 ሰው አለ። ቁርአንን ነው የምጋብዘው። አማርኛ ቁርአን ትርጉም ስላለ ቆስኪ አንዴ እንደማመጥ ብራዘር እንደማመጥ አንብብ። ይኸውልህ ወንድም አለ እንደማመጥ ችግር የለውም አነብልሃለሁ። 2300 ሰው አለ። 2300 ሰው ቁርአንን በደንብ አንብቡት። ቁርአንን አንብቡትና በደንብ ሳቁበት። ቁርአንን በደንብ እኔም ልጋብዝልህ። እንደውም ቁርአንን አንብቡ። ምን ያህል ቆሻሻ አስተምሮ እንደሆነ በደንብ ይገባችኋል። ቀጥል አንብብ። ችግር የለውም ምን ያክል የተቀደሰ እምነት እንደሆነ ይገባቸዋል። ይመጣሉ። ችግር የለውም አብሽር። አሁን አንብበሽ። ምንድነው ማነበው? ያው የተከፈተ ለአረብኛው ፊት ለፊት አለ። በምትወደው አላህ በሚሰማ ቋንቋ አንብብና ማክረውና መልሱን ንገረን። أعوذ بالله من الشيطان الرجيم لا يأكله إلا الخاطئون فلا أقسم بما تبصرون وما لا تبصرون إنه لقول رسول كريم من إلال فلا أقسم بما تبصرون الله سبحانه وتعالى يقول ترجمون ይህን ሰባቱን ሰማይና ሰባቱን ምድር የፈጠረ ጌታ ሰባት ሰማይ ቢለኛው ነው። ቆይ
ሰባቱ ሰማይ የሚለው የቱ ጋር ነው? የትኛው አረብኛ ቃል ነው ሰባቱ ሰማይ የሚለው? እኛ ዓለምን ፈጠረ ብለን ሰማይ የሚለው የትኛው ነው? ሰባት የምትለው ቃል የቱ ጋር ነች? እስቲ አዳምጠኝ። ዓለምን ፈጠረ ብለን ነው አይደል? ምን ሰማይ የሚለው የትኛው ነው? ሰባቱ ሰማይ የሚለው እዚህ ክፍል ላይ የትኛው ነው? ቀጥታ አንብበን ተርጉም። እስልምና ሐሰት ነው ምላችሁ ለዚህ ነው። የሆነ አረብኛ ነቡላችሁና በሐሰት ሌላ ትርጉም ይነግሯችኋል። አላልኳችሁም ከዚህ በፊት? ቆይ በአረብኛ የሆነ ነገር ያነቡላችኋል፣ ያ ሐሰት ትርጉም ይነግሯችኋል ብያችኋል ነበረ ከዚህ በፊት። ይሄው ወንድማችን ሃይማኖት አይገነባም ብራዘር፣ ቀስ በል ተረጋ። የተገነባ መሆኑን አሁኑን ላዋርድህ እኮ ነው። ተርጉም ስለ የሌለ ነገር ሰባቱ ሰማይ በዘረጋ ምናምን ብሎ ይተረጉማል። ሰባት ሰማይ የሚለውን እዚህ ጋር ሳየን የትኛው ነው? የቱ ጋር ነው ሰባት ሰማይ የሚለው? እሺ ላብራራ። የትኛው ነው ሰባት ሰማይ የሚለው? አለም ስተት ነው በልናለፍ። ላብራራውና ጠብቀኝ። ምንም ተርጉም ነው ያልኩት። ሰባት ሰማይ የሚለው የትኛው ነው? ይኸውልህ ፍርዱን ለቤቱ ነው። ችግር የለውም። ሰባት ሰማይ የሚለው የትኛው ነው? ሰባት ሰማይ የሚለው የትኛው ነው? ለምንድን ነው አንተ አረብኛን አንብበህ እንደማያውቅ ይሄ 2300 ሰው እንዳንተ መሀይም ይመስለዋል? እንዳንተ ዝም ብሎ የሚጭበረበር ይመስልሃል? ወይንስ ቤታችሁ እንደምታጭበረብሩት ይመስልሃል? ሰባቱ ሰማይ የሚለው የትኛው ነው? መጀመሪያ ጊዜ ስጠኝ እስቲ። እሺ ሰባት ሰማይ የሚለውን አሳይ። እሺ የትኛው ቃል ነው? ሳትሰጠኝ እንዴት ብዬ እስቲ አዳምጠኝ፣ እንደማመጥ። ሰባት ሰማይ የሚለውን ብቻ አሳየን ቅድሚያ። በስርዓት ተርጉም ስለ ሰባቱ ሰማይ እንደፈጠረው የሚለው ብለህ የምትተረጉም ጀምረው ኬት አምጥተህ ነው? ማስረጃ አመጣልሃለሁ ቁርአን ላይ እመጣልሃለሁ አይደለም? የተከፈተውን አንብበህ ነው ስተረጉም ሰባቱ ሰማይ ሰባቱ ምድር ይሄን ዓለም እንደፈጠረ ማስረጃ አመጣልሃለሁ። ለምን ትቸኩላለህ? ሰባቱ ሰማይ ሚል ከዚህ ውስጥ የቱ ጋር ነው? አንብበህ ሰባቱ ሰማይ ቁርአን ላይ ያለ አመጣልሃለሁ። እፎይ ተርጉም ነው ተርጉም የለም ያመጣልሃለሁ። ቁርአን ላይ ይሄን የሚል ክፍል ያመጣልሃለሁ። ወይም ደግሞ ለዚህ 2400 ሰው ምጋብዘው ቁርአን ላይ ግቡና ልንገራችሁ ሰባቱን ሰማይ ሰባቱን ምድር የት ላይ እንደፈጠረ እንዴ አንብብና ተርጉም ነው ያልኩህ። ስለዚህ ይኸውልህ ምን ትርጉሙን እንኳን አመጣኸዋል ቅድም። በሚታየውም በማይታየው መምላለው ብሏል። እውነት ነው። ታዲያ እኔ ጥያቄ አላህ በሚፈልገው ቢምል ምን ማን ነው ከልካይ ያለው ነው? ስለዚህ አላህ በካካም ይምላል። ካካ ይኸውልህ ስፔሻሊቲ አለ። አሁን ይኸውልህ ሙንቀጢዕና ሙተሲል ስፔሻሊቲን ከየት አመጣኸው? ምን በፈለገው ቢምል ምን ችግር አለው ካልከኝ በኋላ ስፔሻሊቲ ምናምን ዋዳዝ ምን ስፔሻሊቲ ምንድነው? የምን ስፔሻል ኮርስ ነው? የምን ስፔሻሊቲ ነው? አይ ከየት አመጣኸው? አሳየኝ። እዚህ ውስጥ አሳየኝ። ይኸውልህ በአረብኛ ቋንቋ ነው የሚለው። አረብኛ ቋንቋ አዳምጠኝ ቆይ። አምና ኸስ የሚባል ነገር አለ። አዳምጠኝ ቆይ። አረብኛን ቋንቋውን የምትደበቅበት ነው። እስልምና ጋንፋዊ እምነት ነው። በአረብኛ የተደበቀ ነው የሚለውን አሁን ነገር እምላለሁ። እሺ በምታዩት ማለት ነው ማለት ነው። አዎ እሺ በምታዩት በአጠቃላይ እምላለሁ ብሏል እዚህ ላይ። በምታዩትም ማለት ምን ማለት ነው? በምታዩትም በአጠቃላይ የሚል ነገር አለ። በምታዩት ማለት ምን ማለት ነው? አዳምጠኝ። በምታዩትም በአጠቃላይ የሚል አለ። አይኔን ነገረኝ። በምታዩት ካለኝ አይኔን ነገረኝ። የማያቸው ነገሮች አሉ። ሽንት ቤቷን አሳየው እያየናት እንደውም እስቲ እሱ እየታየችው አይደለም። እንደ አረብኛ ቋንቋ አምና ኸስ የሚባል አለ አልኩህ። ጠቅላይ የሆነ ታያለች አትታየም? እቺ ትታያለህ አትታየም? ስፔሲፋይ የሚደረግ ስፔሲፊሲቲ አለው። ይሄም ከፍል አድርገህ እንደው አሁን ላልከው አሁን በምታዩት ቆይ አሁን ላዋርደው በምታዩት የሚለው በአረብኛ ቋንቋ በምታዩት የሚለው ስፔሻሊቲ አለው ብሎናል። ክፈትና ማስረጃውን አሳየን። ክፈት ማስረጃ አረብኛ ክፈት ችግር የለውም። አረብኛውን ክፈትና በምታዩት የሚለው በአረብኛ ሌክሲከን ውስጥ ግባና አሳየን። ሽንት ቤትን አያካትትም የሚል የምናየው ሽንት ቤት እንዳልሆነ የአረብኛ ሌክሲከን እናውጣና አሳየን። ሽንት ቤት ይላል የሚል ማስረጃ ሰጠኝ። አሳየን። አረብኛውን ክፈትና አሳየን። ይኸውልህ ሽንት ቤት መምላለው ያለበትን ነው ማምጣት ያለብህ። እኔ እኮ አይምልም። እኔ ሽንት ቤት አይኔ ማየት ይችላል። አይኔ ሽንት ቤት ማየት ይችላል። ስለዚህ በምታየው ካለኝ አይኔ ለኔ ማስረጃዬ ነው። ግን እኔ ስንት ይኸውልህ የድህነት ቃል ስንት እያለ ለምንድን ነው አንተ ሽንት ቤት ጋር ማስረጃ ክፈት። ያላ ባህሪያት አይመጥኑትም ብላችሁ ከምትፎካከሩበት አንዱ ይሄ ነው። ስለዚህ አላ አይምን ማስረጃውን ክፈት። ቪዲዮ ክፈት። ወሬ አታውራ። ቪዲዮውን ክፈት። ተረት አታውራ። ሰባቱ ሰማይ ስድስቱ ሰማይ ምናምን አታውራ። ሰማይ የሚል የለም ብለሃል። ቁርአን ልንገርና ክፈት። አልጠየቅንህም። ማስረጃ አረብኛ ቋንቋ ብለህ እንደ ቁርአን ላይ ሰባቱን ሰማይ ሰባቱ ማስረጃ ክፈት።
መጀመሪያ በማስረጃ ይኸውልህ፣ ሰባቱን ማስረጃ ቪዲዮ ክፈት፣ አዳም ቪዲዮ ክፈት፣ ቪዲዮ ክፈት። በአረብኛ ቋንቋ ስለ ሰባት ሰማይና ስለ ሰባት ምድር አይደለም የጠየቅኩህ እኔ። መጀመሪያ እንዳልዋሸው ላሳይህና ከሰባቱ ሰማይ ሰባቱ ምድር እንደፈጠረ ላሳይህ አይደለም የጠየቅኩህ። ምን አገባኝ እኔ 17 ሰማይ የሚፍጠር እኔ ሰባቱ ሰማይና ሰባት ምድር ሚል የለም ብዬ ጠየቅኩህ። ምንድነው እሱ ስትተረጉም እዛ ላይ ሰባቱ ሰማይና ሰባት ምድር የሚለው እዚህ ጋር የቱ ጋ ነው ብዬ ነው የጠየቅኩህ። እሱ አይመለከተኝም። ማስረጃ ክፈት። አንተ አደም አትግባ። ቆይ ወንድምህም ማስረጃ ክፈት በለው። በአረብኛ ቋንቋ የምታዩት ነገር ማለት ሽንት ቤትን አያካትትም ብሏል። ማስረጃውን ክፈትልን። እኔ አላልኩም። ማስረጃ ክፈት። ሽንት ቤትን አያካትትም አላልኩም። ሽንት ቤትን ያካትታል አያካትትም? ይኸውልህ የምታየው ነገር ማለት ምሎበታል አልማለም ነው እንጂ እኔ ያልኩህ ያለው ስለዚህ ሽንት ቤትን ታያለህ። ሽንት ቤትን ታያለህ። ፎይ አዳምጠኝ። በምታዩት ነገር በሙሉ እላለሁ አላለም። በሙሉ የሚላል እዛ ላይ በምታየው ነገር ሁሉ እላለሁ። በአጠቃላይ የሚላል በአጠቃላይ የሚላል ወይ ማለት አይጠበቅበትም። በምታየው እላለሁ ብሎኛል። ከማያቸው አንዱ ሽንት ቤት ነው። ክፈትለት። በምታዩትም ነገር እላለሁ ይላል ወይ? ሽንት ቤት ታያለህ አታይም? ይታያል። ለምን እኛ እናየዋለን። ቴንኪው። በማየው ነገር ይምላል አይምልም? አንተ በምታየው ሳይሆን እሱ በሚፈልገው ነው የሚምለው። አይልም። በሚፈልገው የሚለው አሳየኝ። እሱ በሚፈልገው የሚለውን አሳየኝ። የተናገርካትን አንተ በተናገርካት ነው መንገድ ነው አይደል? አንተ ምን በመተናገር መንገድ እየመራ ነው አይደል? አዳምጥ። ልብ በሉ። በምታዩትም ያለውን አይደለም እሱ በፈለገው ነው የሚለው ብሏል። በፈለገው ጉዳይ ነው እንዴ? በፈለገው የሚለውን አሳየኝ። እሱ በፈለገው ነው የሚለውን አሳየኝ። እሺ እፎይ ተረጋጋ። ይኸውልህ መጀመሪያ ማስረጃ እሱ በፈለገው ነው የሚለውን አሳየኝ። ተረጋጋ። በዘለለ እኮ አይደለም። እፎይ በፈለገው ነው የሚለውን አውርተሃል። አሊያም ሶሪ ብለህ ነው የምታልፈው። ተረጋጋ አልኩህ። ማስረጃ ከፈለክ ምንም የትም አልቸኮልኩም። እሱ በፈለገው ነው የሚለው ብለሃል። በፈለገው ሳይሆን ባየሁት ነው ማስረጃ። እኛ የምናወራው 2400 ሰው ባለበት ነው ያወራን ያለው አይደል እንዴ? ማስረጃ በአረብኛ የምትደብሰው አእምሮ አለው። አዳምጠኝ። ቆይ ስለሆነ ማስረጃ ጠይቃለሁ። ማስረጃ አዳምጠኝ። ይኸውልህ እዛ ቁርአን እዚህ ተፍሲሩ ላይ በምታዩትም ነገር እምላለሁ ማለት ተረት ተረት አታውራ። በፈለገው ነው ብለሃል። በፈለገው የሚለውን ቋንቋ አምጣልኝ። ተረት ተረት የምታወራበት ቤት አይደለም ይሄ። 2400 ሰው ተረት ተረት ሊሰማ ሳይሆን ማስረጃ ሊያይ ነው። ክፈት ማስረጃ ከሆነ ሁሉም ሰው አእምሮ ያለው ነው እየተከታተለ ነው። ማስረጃ ክፈት። ማስረጃ ማለት አላህ Subhanahu Wa Ta'ala ተረት ተረት አታውራ። ሚውት አድርግና ቪዲዮ ክፈት። ቪዲዮን ክፈት። ሚውት አታርገኝ። እንድናወራ ከፈለክ ቪዲዮ ያው ካሜራ ኢንቫይት እየላኩልህ ነው። ካሜራውን ክፈት። ካሜራ ክፈት። ለምንድን ነው ካሜራ መክፈት? አውዲዮ ሳይሆን ካሜራ ክፈት። ተረት ተረት አንፈልግማ። በፈለገው ይኸው ኢንቫይት እያደረኩልህ ነው። ቶሎ ቶሎ ካሜራውን ክፈት። የምታዳምጠኝ ከሆነ እናውራ። በስርዓት ካሜራ ክፈት። ማስረጃ አንጣ። እስልምና የሐሰት ሃይማኖት ነው። ተረት ተረት ነው። የውሸት ሃይማኖት ነው። የሁላችሁ ወገኖቼ አንድ ማስረጃ ማምጣት አይችሉም። እኛ ፊት ማስረጃ አንተው መሞገት አይችሉም። ማስረጃ አንተው የትኛውም ሙስሊም እኛም መሞገት አይችልም። መጨረሻ መጋብዛቸው ቁርአንን እንዲያነቡ ነው። ይሄ ሰው ኡስታዝ ነው። እፎይ እልል ያለው ኡስታዝ ነው። ውስጥ የለመደበት ነው። ቁርአን እንዲያነቡ ነው መጋብዘው እዚህ ቤት። ሌላ ነገር ኡስታዝ ነው። ቆይ ኡስታዝ ሆነማ በደንብ ይጨመቅ። ቆይ ኡስታዝ ነው። ይኸውልህ ኡስታዝ አዳምጠኝ። ክፈትለት። ኡስታዝ ተሆነማ በደንብ እንፈልገዋለን። በደንብ ታሽቶ ይውጣ። አንብብ። ምንም አያስቅም። ታዳምጠኛለህ? አታዳምጠኝ? ቀጥል። አንብብ። አዳምጠኝ። የምታዳምጠኝ ከሆነ የምናወራ ከሆነ አዳምጠኝ። አንተን ብቻ ላዳምጥ አልገባሁም። በአረብኛ ቋንቋ አልኩህ። በአረብኛ ቋንቋ አምና ኸስም ይባላል ብያለሁ። ገባህ? ምን ማለት ነው ብለህ ጠይቀኝና ላስረዳ። ከዛ ውጭ አንተ ማስረጃ የማትፈልግ ከሆነ አጨናንቀስ ብለህ ምናምን እንደዛ እሱ አይሆንም። ገብቶሃል? አሁን እዚህ አንተ ያመጣኸው ማስረጃ ላይ የሰማኸኝ አንተ ያመጣኸው ማስረጃ ላይ በምታዩት ነገር በሙሉ እምላለሁ የሚል አለ ወይ? በማታዩትም ነገር በሙሉ እምላለሁ የሚል አለ ወይ? ሽንት ቤትን እዚህ ምን አመጣው? ሽንት ቤት የሚልስ አለ ወይ ነው እያልኩ ያለሁት።
ኦኬ በቃ ነው ስጅባል። ኦኬ ስማ፣ በአረብኛ ቋንቋ ያልከውን አሁን አረብኛውን ታዘጋጃለህ። ወገኖቼ ልብ ብላችሁ ኡስታዝ ነው ይሄ ተብሏል። ቆይ ጣልቃ ትግባ። ይኸውልህ የሚሸማቀቅ ሰው እኮ የለም እዚህ። እፎይ ኡስታዝ ተረጋጋ። በምታዩትም ሲል የምናያቸው ነገሮች ሽንት ቤትን ያካትታል አያካትትም? መልስልኝ። ይኸውልህ በምታዩት ነገር በሙሉ ሚል የለም። ሽንት ቤትን ያካትታል አያካትትም ነው ያልኩህ። የምናየው ነገር ጥያቄ ነው የጠየቅኩህ። መልስልኝ። የተፈለገውን ነገር ብቻ አንተ የፈለግከውን ብቻ እንድልህ አታስገድደኝ። ገብቶሃል? መስጊድ አይደለም ሃይማኖት የሚለው ማለት የምፈልገው ገብቶሃል? መስጊድ አይደለም። አንተ ሃይማኖት የሚለውን ከጊዜ በኋላ መጥተው የጠጋገኑትን ሳይሆን ቁርአኑ የሚለውን ነው እኔ ደግሞ ፈልገው በመስረጃ። ቁርአን እኮ የተበረዘ ሃይማኖት አይደለም እኮ ለ1400 ዓመት ለ1446 መስጊድ አይደለም ያለው ፊደል ሳይጨመር በስርዓት ራሱን ጠብቆ ራሱን ያከበረ መጽሐፍ እኮ ነው እንዴ። እንደናንተ መጽሐፍ የተጨመረ የተቀነሰ የተበረዘ የተከለሰ የተደለዘ ነገር የለውም እኮ ቁርአን። አላህ Subhanahu Wa Ta'ala ጠብቆ ለ1446 ዓመት አንዲት ነገር ሳይቀነስ አንዲት ነገር ሳይጨመር እዚህ ያደረሰ መለኮታዊ ራእይነትን ያረጋገጠ መጽሐፍ እኮ ነው። ኡስታዝ አዳምጠኝ ይወጣል እንጂ ከአረብኛ ጀምሮ ወደ ቁርአን እዚህ ጋር አስጥለን ነበር የምትወጣው። ለማንኛውም ሀተታውን ተውና በፖይንት ላይ ብናወራ መልካም ነው። ትልቅ ኡስማን እንዳቃጠለው አያውቅም ማለት ነው የሰውዬ። አህመድ እንዳደረገው ኡስማን ስለማቅ ነው። ለአንድ ሺህ ዓመት ሲቆይ መለኮታዊነቱን ይዞ የቀጠለ መጽሐፍ ነው። ኡስታዝ አዳም ሰው አታስገቡ። ቆይ እየደረበ ስለሆነ እየደረቡ ነው፣ ሊያድኑት እየሞከሩ ነው። ሰው አታስገቡ፣ ሙስሊሞችን አታስገቡ፣ ይጠብቁ። ቆይ ኡስታዙ በደንብ ታሽቶ ተጨምቆ ይውጣ። ጣልቃ እንዳታስገቡ፣ እየደረቡ ነው፣ ሊያድኑት እየሞከሩ ስለሆነ ማለት ነው። ኤኒዌይስ ወይ በደንብ እናውራ፣ ችግር የለውም። ማንም ሰው ያስፈልገኝም። አሁን ተረጋጋና አረብኛ ቋንቋ ብለሃል። እኔ ማዳምጥሃለሁ። ገባ? መፈራ ሰው አይደለሁም እኮ እኔ፣ ሌላ ሰውም አልፈልግም። እስልምና ሲጀምር አንድ ሰው እኮ ይበቃችኋል። አንድ ሰው በቂ ነው። አዳምጥ፣ በቃ አዳምጥ። ተራና ወራህ እኮ ተራና ወርታል። እስካሁን ድረስ ከታዘባችሁ ካያችሁ አረብኛ ቋንቋ ሲላያችሁት አለ። ሙስሊሞች የሚያጭበረብሯችሁ በቋንቋ ነው። ደጋግሜ ነግራችሁ ነበረ። ማያነብ ሰው ሲያይ የገቡ የእፎይን ውሸት ማየት አለባቸው። ገብቶሃል? ያንተ ውሸት ማለት ነው። ቁርአን ተፍሲር ላይ የገቡ ቁርአን ተተርጉሟል፣ ቁርአን ተፈስሯል። ይኸውልህ አማርኛ ትርጉም አለው። እየገባችሁ የእፎይን ውሸት አረጋግጡ። ይኸው ምጋብዛችሁ ነው፣ እጋብዛችኋለሁ። ኡስታዝ አዳምጠን እባክህ። እሰማለሁኛ። እሺ አንዴ ጋብዝልኝ እፎይ ቁርአን እንዲያነቡ አማርኛ ያወረዱ። ይሄው አሳያቸው። ሱረቱ ሐቅ ማለት 69ኛው ሱራ ቁጥር 38 እና 39ን አንብቡት። እውነት ትሰማለህ? 30 ጁዝ ቁርአን እንዲያነቡ ጋብዝልኝ እፎይ። በአንተ በኩል ስለሚሰሙህ ቁርአኑን ትርጉሙን በደንብ አድርገው ወደ ሌላ ፖይንት ወጥተን ማለት ነው። እዚህ ውስጥ ያሉ እስላሞች እንዳታከፍራቸው፣ በአንተ ምክንያት ማለት እንዳይከፍሩ ተው። ይሄ የመስጊድ ፕሮፓጋንዳና መፈከራችሁን እዛው እናስቀምጣውና አሁን የተለጠፈ ሁሉም ሰው ካለ ጎግል አድርጋችሁ በእፎይ እልክ ማለት ነው። ስብከቱን ለምደወል ካንተ ስብከቱን አንቀበልም። በአላህ ሁላችሁንና ሀተታውን ለምን እኛ ስብከት ሳይሆን እውነትን ስለሆነ ያዝ ነው ማለት ነው። ስለዚህ አረብኛው ራሱ ሲጀመር በ7ኛው መቶ ክፍለ ዘመን መሐመድ በነበረበት ሰዓትና ከ7ኛው መቶ ክፍለ ዘመን በኋላ ያለው አረብኛ አይደለም። ስለዚህ እሱን ገብተን ደግሞ ጭራሽ ከምናስከፍር አንተንም ወደ ርዕስ እንመለስ። በጣም ብዙ ነው እህቴ 1446 ዓመት አንድ ፊደል አንድ ቃል መጽሐፍ አይደለም 88 ተረጋጋና ቁርአንህ ራሱ ሰፖርት አያደርግም። ከአላህና ከመሐመድ በላይ አውቃለሁ እያልክ ነው። አላህና መሐመድ ተበርዟል አላሉም። ተውራት፣ ኢንጂል፣ ዘቡር ተበርዟል ሳይሆን ያሉት ተጠብቋል ነው ያሉት። ስለዚህ ነብይህንና ቁርአን እፎይ ሐሰተኛ ስላደረክልን አማርኛ እሱን ተጋበዝንልህ። አሁን በምታዩት ነገር ሲል ሽንት ቤትን አይናችን ያያል አያይም? እሱን ብቻ መለስልኝ። ያንተን ውሸት ለማየት ቁርአንን ጋብዣቸዋለሁ ለ200-300 ሰዎች። እኔም ጋበዝኩልህ። ይኸው ቁርአንን አንብቡ። ከልት እንደሆነ ይገባችኋል። ቃል በቃል ድገምልኝ። ይኸውልህ
ቁርአንን የአማርኛ ትርጉሙን ገብታችሁ የእፎይን ውሸት ለማጋለጥ እዩልኝ ፕሊዝ። ቁርአን በአረብኛ የተደበቀ የሐሰት አስተምሮ ስለሆነ ትርጓሜውን በአማርኛ አንብቡት። ከእስልምና ለቃችሁ ለመውጣት በቀላሉ ይረዳችኋል። ለምሳሌ ሙሐመድ ከቤቱ ሰዎች እንዲወጡለት የሚያደርግ ሱረቱ አዛብ ለማረጋገጥ ቁርአንን አንብቡ። የእፎይን ውሸት አሁን ለምንድን ነው ኡስታዝ? ለምን ተጨነክ? ኡስታዝ ለምን ተጨነክ? ጊዜ ስጠኝ። ለምን ተጨነክ? ያንተን ውሸት ለማጋለጥ ቁርአን እንዲያነቡ ነው። እኔ እኮ አንብቡት። ለምን ተጨነክ? ለምን ተጨነክ ኡስታዝ? በዛሬ ሳምንት ወደ አንተ ቤት የሚገባ የለም ቁርአንን ካነበቡ። በዚህ ሳምንት 2000 ኡስታዛቸው እንደዚህ ከሆነ ታዘቡ። ይኸውላችሁ ለመወያየት ፍላጎት የለውም ኡስታዛቸው እንደዚህ ነው። እኔ እኮ ቁርአን አንብቡት ነው። ኡስታዝ ማለት ለላችሁ እኛንን እነሱ ይዋሽ። ይኸውልህ ኡስታዝ ተረጋጋ። ሙስሊሞች ይኸውላችሁ ከኡስታዝ ጋር ለምን ወያይ የምትሉኝ ይሄ ነው ኡስታዝ ተብየው። ፎቶና እንደ ፕሮፋይሉ ላይ ያለ ቃል አዘጋጅልን። እኔ እኮ ቁርአኔን አንብቡልኝ እኮ ያልኩት። አልሐምዱሊላህ የሙስሊሞች ኡስታዝ ይሄ ነው። የሙስሊሞች ኡስታዝ ይሄ ነው። ተወያይና ውሸታም መሆኑን ቼክ አድርጉልኝ። ተረጋጋና አዳምጥ። ተወያይ ዝም በልና ደቂቃን ተጠቅመሃል። እኔ ልጠቀም። አትረብሽ። ኡስታዝ ጋር ተወያይ የምትሉኝ ሙስሊሞች ይሄ ነው ኡስታዝ ተብየው። እንግዲህ አሁን ተረጋጋ፣ ውሃ ጠጣ። ስለዚህ ሱረቱ ሀቅ ላይ 38 እና 39 ላይ እባክህ ክፍሉ ሌላ አንብባ። እንዴ ቆይ ተረጋጋ። ተራህን አውርተሃል። በፍየል ቆዳ የተሰራ ቤት ይፈራርሳል፣ ጅብ የጮኸለት ይባላል። አንድ ቀን እውነቱ ሲገለጥ ቁርአንን ሲያነቡ ሰዎቹ ሁሉም ወደ እስልምና እንደሚሄዱ እባክህ ተረቱን ተውና እስቲ አነበብነው እንወያይና ሰዎች ወደ እስልምና ነው የሚመጡት ወይንስ ከእስልምና ለቀው ይወጣሉ? ኡስታዝ ነው ተባኮትን። ተረጋጉ ኡስታዝ፣ እንወያይ እስቲ። አቅም አለዎት አይደለ? እርሶ መስጊድ ላይ የሚሰብኩ ነው አይደለ? ተረጋጉና ይህን ክፍል እንመልከተው እስቲ። ሱረቱ ሀቅ ላይ 69ኛው ሱራ ቁጥር 38 እና 39 ላይ ያለን ክፍል ኡስታዙ ሊመልሱ ከመስጊድ ነው የመጡት። እንግዲህ እኚህ ኡስታዝ አላህ በምን እንደሚምል ስንነጋገር ሊመልሱ መጥተዋል። 38ኛው አያ ላይ እንደዚህ ይላል፣ በምታዩት ነገር እምላለሁ አለ። ወገኖች ልብ በሉ። በምታዩት አይን እምላለሁ ከተባለ በምታዩት የእናንተ አይንን እየጠቆመ ነው ማለት ነው። በምታዩት ነገር እምላለሁ ካለ የምናያቸው ነገሮች ምን ምንድን ናቸው? ከምናያቸው ውስጥ ፈረስ ሊኖር ይችላል፣ በሬ ሊኖር ይችላል፣ ላም ልትኖር ትችላለች፣ ዝንብ ሊኖር ይችላል፣ ሽንት ቤት ሊኖር ይችላል። አላህ በእነኚህ ይምላል። ለምን? በምታዩት ስላለ ማለት ነው። በምታዩት ነገር እምላለሁ ነው ያለው። ልብ በሉ። በምታዩት ነገር እምላለሁ፣ ኤክሰፕሽን አላስቀመጠም። በምታዩት በዚህ ብቻ ነው የምምለው ሳይሆን ያለው በምታዩት ነገር ነው ያለው። ከምናያቸው ነገሮች ደግሞ ሽንት ቤት አንዱ ነው። በሽንት ቤት ይምላል አላህ። በካካው እኔን ለማሳመን እፎይን በዚህ በካካ ምልልሃለሁ እፎይ እኔ እኮ አልዋሽም እያለ ይነግረኛል። ይሄውን ሽንት ቤቷን አያችኋት አይደል? እቺ እንደውም ጸዳ ያለች ነች። በድንጋይ አይደለም ቂጣቸው የሚጠርጉት ይመስለኛል። እዚህ ሽንት ቤት የሚገቡት ውስጥ ያው ነብዩ አስተማረው በሶስት ኑርባት መኖሪያ ፈቅጅልሃል። ማሜ ቂጡን በድንጋይ ስለሚጠርግ ተከታዮቹን ቂጣቸውን በድንጋይ እንዲጠርጉ ነው የሰበከው። እዚህ ሽንት ቤት የሚገቡት ግን በኋላ የሚጠቀሙት። በዚህ ሽንት ቤት ውስጥ ባለ ካካ አላህ ይምልልኛል። ምን እውነታን ያስጨብጠኛል ነው ጥያቄው። ማለት በካካ ምሎ አላህ ለእኔ ምን ቁም ነገር ሊያስጨብጥ ነው? ምክንያቱም እያየነው ነው። ይኸው 2400 ሰዎች ይሄ ሽንት ቤት አይታያችሁም ወይ? ምክንያቱም በምታዩት እምላለሁ ነው ያለው ወንድማችን። ይሄ ኡስታዙ ግን ምን እያለ ነው? ከመስጊድ ሮጦ መጥቶ ኖ ሽንት ቤትን አይካትትም በምታዩት እያለ ሽንት ቤትን አናይም እንደ ወዳጃችን ስንለው ኖ በምታዩት ማለት ሽንት ቤት አይደለም፣ ሽንት ቤት ይታየናል። ሽንት ቤት ይታየናል። ቆይ ተረጋጋ። ቆይ ደቂቃ እንሰጣለሁ። ስለዚህ ይሄ ኡስታዝ ምን እያለን ነው? ሽንት ቤትን አያካትትም፣ የምታዩት የሚባለው ሽንት ቤት አይደለም እያለን ነው። እያየነው ነው። ይሄ ወዳጃችን አይናችን እናምናለን። ሙሐመድ የሚባል ከ1400 ዓመት በፊት የነገረህን ተረት በምታየው ካለኝ በሱ ሎጂክ መሰረት አሁን ላይ ሽንት ቤት ይታየኛል። ከስር ንፍጥ ነገር አፍንጫቸውን እንትን እያሉ ነው ሕፃናት ልጆች ምናምን፣ ትልልቆችም እሱም ይታየኛል ንፍጣቸው፣ በሱም ይመልልኛል አላህ ማለት ነው እኔን ለማሳመን። በዚህ በምታየው ንፍጥ ያ ንፍጥ አላህን እንዴት ይዘዋል? ለዛ ንፍጥ አላህ ተገዥ ይሆናል ማለት ነው። ምክንያቱም ለዛ ንፍጥ በዛ ንፍጥ መያዝ ስላለበት ከማለበት መሐላውን ቃል ኪዳን መጠበቅ ስላለበት ማለት ነው እውነተኛ ለመሆን። ስለዚህ በዛ በመማሉ በካካው ምሎ በዛ ካካ አላህ ይያዛል።
ምክንያቱም በመሐላው ስለሚያዝ ማለት ነው። ለዛ ተገዥ መሆን ስላለበት ለቃሉ። ሌላኛው እንደገና ደግሞ በማታዩትም ይላል። ቆይ ኡስታዝ አይዞህ ውሃ እየጠጣ በማታዩትም ይላል። እውነት የያዘ ሰው እኮ አይፈራም። ከማናያቸው ነገሮች አንዱ ቆይ ኡስታዝ አይዞት ኡስታዝ ይሄንን መስጊድ ላይ እንደዛ አስተምሩ እንደዛ እንዲያስተምሩ ነው። ምንም አያስቅም ኡስታዝ። ከማታዩት ነገር አንዱ ሰዎች ከማታዩት አንዱ ምንድነው? አማርኛ ብቻ ሰው ነው የሚያዳምጥህ በደንብ የሚሰማ አእምሮ ያለው ሰው። ቆይ ባረብኛ የደበቃችሁ ሰዎች አሉ ከላይ። ቆይ ተረጋጉ ኡስታዝ። ከማታዩት ነገር አንዱ ምንድነው? ባክቴሪያዎች፣ ቫይረሶች አታዩም። በቫይረስ ይመልላችኋል አላህ። እናንተ ሰዎች እኮ ኮሮና ቫይረስ ምሎ በማላው አልያዝ ብሎ ይሆን እንዲያመጣብን ብላችሁ እንዳትሉ ደግሞ በቫይረስ ይመላል አላህ፣ በባክቴሪያ ይመላል አላህ። ቁርአኑን አንተ የተረጎምኩ ቁርአኑን በማታዩት ብሏል። እኔ ከማላያቸው አንዱ ቫይረስ ነው። በኔ ላይ ይታዩ የሚችሉ በቫይረሶች ይምላል። ከምንም በላይ ግን በአጋንንት ይምላል፣ በሰይጣን ይምላል ማለት ነው። ሰይጣን ሊታዩ አይችሉማ። ስለዚህ በሰይጣናት ይመለልኛል አለ። አጋንንት እንዳለ ማለት ቁርአን ላይ ማስረጃ ላምጣልህ። እንደውም ጠላት እንደሆነ ወይ ጠላት መሆኑ ማላውን ይፈክራል ማለት ነው። ይስተኝንም እንዴ ወይ ቋዳም ታመጣለህ፣ ችግር የለውም። ስለዚህ አላህ በምን ይምላል? በማላየው። ከማላየው አንዱ ምንድነው? አጋንንት፣ በአጋንንት ይምላል አላህ። አላህ በአጋንንት የሚምል ከሆነ በእነሱ ማላ የሚያዝ ከሆነ የነሱ ተገዢ ነው ማለት ነው። ቀጥል አሁን። እሺ አይምልም የምትልበትን ማስረጃ በምታዩት እምላለሁ ያለውን አፍርስ፣ በማታዩት እምላለሁ ያለውን በማስረጃ አፍርስ። ቀጥል። እፎይ አንደኛ በአረበኛ ተደብቃችሁ አትበል። ይሄንን እኛ ነን የተረጎምነው መጽሐፉን፣ አንተ አይደል እንደ የተተረጎመ መጽሐፍ አለ ዛሬ። ስለዚህ በአረበኛ ተደብቀህ ምናምን የምትለውን ይሄ 2400 ሰው የሚጽፍ የሚያነብ በደንብ የሚያዳምጥ ስለሆነ እየገባ እንዲያነብ ጋብዣለሁ። ሲቀጥል ቅድም ያልከሆነ አንተ አልሰማኝ ብለህ ነው እንጂ በምታዩትም ነገር በማታዩትም እምላለሁ ማለት በምታዩትም በማታዩትም ነገር በአጠቃላይ ማለት አይደለም። ገብቶሃል? ግን ቢሆንስ ፈጣሪ በፈጠረው ነገር በፈለገው ቢምል ማን ነው ተቆጣጣሪው? ማን ነው የሚቆጣጠረው? ፈጣሪ በፈለገው ነገር ቢምል ማን ነው? ሲቀጥል ፈጣሪ እሱ ሊምል የፈለገበት በምን እንደሆነ የተገለጸ ነገር የለም አይደል እንዴ? በሽንት ቤት እምላለሁኝ፣ በእንደዚህ እምላለሁ ብሎ በዝርዝር አላመጣም። ስለዚህ ፈጣሪ እሱ በሚያውቀው፣ አንተ ከኋላ ያለን ነገር ማየት የማትችል ሰው አላህ እንዲህ ነው ያለው ለማለት እንዴት ደፈርክ አንተ? አላህ Subhanahu Wa Ta'ala እኛ ሁሉን ነገር የፈጠረ ነው ብለን እናምናለን። የፈጠረን ጌታ ደግሞ የፈለገውን ነገር ማለት ይችላል፣ በፈለገው መማል ይችላል። እሱን የሚያስገድደው ማን አለ? በፈጣሪነቱ እስካመንን ድረስ እሱ በሚለው ነገር እኛ እሱ በምናውቀውም ባናውቀውም እሱ ባለን ነገር እናምናለን ነው። ታንኪው አመሰግናለሁ። በመጨረሻ ግን ቁርአንን ትርጉሙን አንብቡ በሚል የመጨረሻ ስንብት ይሆናል። አመሰግናለሁ። ቆይ ከመሰናበት በፊት ግን አንዴ ሪከመንድ ካደረከ ነገር የትኛውን ቁርአን? ቆይ ወደዛ ትግቢ ወደዛ ሰበከን እኮ ብዬ ነው። የትኛው ቁርአን ማለት ነው? ማለት አያውቀውም እሱ ራሱ ስለማያውቀው ኖ በጣም ብዙ ተሰከን የትኛው ቁርአን ነው? የትኛው የዋርሽና የሐፍስና የትኛው ወደ 14 ደርሰናል። ይሄ አነባበብ ስልት ነው። ስለሱ አንቺ አነባበብ ስልት አንዱ እንኳን አረብኛ አታውቂውም እንጂ ሃርድ ኮፒ ራሱ ወደ 8 ያለው ልጅ አለ፣ የኛ ልጅ ማለት ነው። ወደ 8 በታውቂውም አንቺ ራሱ ከዛ መካከል አንብብልኝ ምናምን አይደለም ሰበካ ለምሳሌ ማስረጃ አምጪልኝ እስኪ። እና ደግሞ እኔ ማወቅ የምፈልገው የትኛውን ቁርአን መሰለህ ማንበብ ፈልገው በ7ኛው ክፍለ ዘመን የነበረው የመሐመድን ቁርአን የመሐመድ ያጻፋቸው መሐመድ ራሱ እንትን ሲል ማለት ነው። ስለዚህ ታዲያ ቁርአን ተጠብቋል እያልክ ስትዘፍን የነበረው ታዲያ ምን ይላል? እስኪ አምጪልኝ ማስረጃ። የትኛው ነው ታዲያ አሁን ቁርአን ተጠብቋል ያልከው? የትኛውን ቁርአን ነው እንድናነብ ሪከመንድ ያደረከው? አዳምጪኝ። የኛ ቁርአን የዛሬ 1646 ዓመት የነበረው ቁርአን ሌላ ቁርአን የለንም። በቃል ደረጃ የተቀበልከው የሸመደድከው ወይስ የትኛው ቁርአን በመጽሐፍ ያለው የትኛው አይደለም? ኖ ሌትስ ሜክ ኢት ሾርት። ስብከት አናድርገውና በአጠቃላይ ጠቅላላ አድርገህ ምንድነው የትኛው እዚህ እንደዚህ የተጻፈውን ቁርአን ወይ ደግሞ በቃል የሸመደድከውን በለን ስብከት አናድርገው። this is not a masjid። ስለዚህ መስጊድ ስላልሆነ ሰብከን ብቻ ከምትወጣ አይ ንገረኝ የትኛው በመጽሐፍ የተጠበቀው ነው ወይስ በቃል የተጠበቀው? አዳምጪኝ እስኪ አዳምጪኝ። እኔማ ቁርአን ነው 7-8 አለ ባጭሩ መልስልኝ ሀተታ እናድርገውና ባጭሩ። ስለዚህ ይሄንንም ነገር መልስ ስለማታውቀው
ለሰዎች የማይታወቅ መጽሐፍ ሪከመንድ አታርጉ ማለት ነው። አንድ ቁርአን ነው ያለው ሙስሊሞች የሚተዳደሩበት 2 3 4 ቁርአን የለም። እሱ አለ ካልሽ ደግሞ አንቺ እስቲ እየከፈትሽ አሳይን። ትልቁ ላይ አርጋት በቃ ችግር የለውም። ኔክስት ታይም ትመጣና እናስተምራለን። እፎይ ትልቁ ላይ አርጋትና እየገለጠች ታሳይን ታስተምረን እስኪ የኛ ጀግና። አንድ ቁርአን ያለው ብለህ ክሌም ያደረከው አንተ ስለሆንክ ያንን አንድ ቁርአን በስድስተኛው ሴንቸሪ ላይ ተጻፈው አንተ ማሳየት የሚጠበቅብህ የኛው በደንብ የኛ ኮሚክ ሐፊዝ በሰው ልጆች ጭንቅላት አእምሮ ውስጥ የሚኖር ቁርአን እኮ ነው ያለን። ገብቶሃል? መለኮታዊነቱ ማስረጃ አንድ ሰው መጽሐፍ ቅዱስን የሸመደደ የለም። ቁርአንን የሸመደደ ግን አለ። አዳምጥ። ሙሐመድም አልሸመደደም። ሙሐመድም ይረሳ ነበረ። ከሙሐመድ በላይ ደግሞ አልቀራኸው። ያውም 23 ዓመት 30 ጅዝ ቁርአን ሰዎች አእምሮ ላይ ነው ያለው። አዳምጥ። ከሙሐመድ በላይ ሸምዳይ ከሆንክ ሙሐመድም ይረሳና ይጠፋበት ነበር። መለኮታዊ ስለሆነ ነው 30 አዳምጥ። ያንተ መጽሐፍ ቅዱስ አእምሮ ላይ እንኳን አንድ ሁለት አዳምጥ። ተረጋጋ። ቆይ አስጨርሰኛ እያወራሁ እኮ ነው እንደሰው ጊዜ ስጠኝና አንድ ደቂቃ ስጠኝ። እሺ አዳምጥ። ቆይ ዝም ብላ ትንጣጣ። አንደኛ እውነት ነው ጥፋተኛዋ እዚህ ጋር ከአሁን በኋላ ጣልቃ እንዳትገቢ፣ ርዕስ ሽፍት አታርጊ። አንተ ግን ስላነሳኸው የትኛው ቁርአን ነው ብላ ጠይቃህ ነበረ። አይ በዚህኛው ሴንቸሪ ላይ የነበረው ኡስማን የጻፈው የትኛውን እንደሆነ ያቃጠላቸው የትኛዎቹን ክፍሎች እንደሆኑ እሱን ታመጣለህ። ተዛ ሳየን። ቆይ ቆይ አዳምጥ። ቆይ ለመሰለህ መጀመሪያው አዳምጥ፣ ተረጋጋ። በዚህኛውም ብትሄድ ለመሰለህ ምንም እንደማታመጣ ስለማቅ ማለት ነው። ቁርአን ሁሉንም አፍዘውታል አልክ፣ ታፍዟል አልክ። ሳባዎቹ ከ3 ምዕራፍ በላይ እንዳላፈዙ ነው መረጃ መጣባለሁኝ። ማክሲመም 3 ቁርአን እንትን ነበር ያፈዙት፣ ሱራ ነበር ያፈዙት። አንድ በል ነብይህ ደግሞ ይረሳና ሙሉ እንዳላፈዛ መጣባለሁ። በሰው ልቦና ውስጥ አለ መጽሐፉ ማምጣት ተማች የሚቆጠሩ ሐፊዞች አሉ ኢትዮጵያ። ስለዚህ የአሁኖቹን ሐፊዞች አይደለም የትኛውን ያፈዙት? እሱስ ሐፍስን ነው ወይንስ ወርሽን? ቁርአን ይኸውልህ መለኮታዊ ፕሊስ አዳምጥ፣ ተረጋጋ ኡስታዝ። አሁን ከፍ አድርገህና በነብይህ ጊዜ የተጻፈው የነበረው የትኛው ነው? እሱን እስቲ ያውጣ እናሳየን። አሁን ያለው እሱ ነው አይደለም የሚለውን ከዛ በኋላ እንሄድበታለን። በነብይ ጊዜ እንደነበረ እንደተጻፈ ያ ቁርአን እፎይ ሲያሳየን እሱ በመረጃ እኔ እኮ ነገርኩህ። በነብዩ ላይ ሲወርድ የወረደው ቁርአን ማስረጃ ተረት አይደለም። እኔ የምፈልገው ማስረጃ ነው እያመጣሁ ያለሁት። እኔ የማውቀው አንድ ነውና ወሬ አይደለም። ማስረጃውን ክፈት። ከሌለ የቀድሞ ላይ መውጣት ፈልጋለሁ። ስለ ሌሎች ቁርአኖች ከሷ ማለት ነው ከሰሩን በቃ ኤኒዌይስ ወደ ዋናው ቶፒክ እንመለስና ማምጣት የምችል ከሆነ ችግር የለውም። በቁርአን ላይ መወያየት ከፈለግ ቶፒክ ይዤ ስገባ እዛ ላይ እናወራለን። አሁን ግን ቶፒካችን አይደለም። ኤኒዌይስ ጣልቃ ገብታችሁ ሽፍት ባታደርጉት አሪፍ ነበረ። ጥፋቱ እውነት ነው። ምክንያቱም ነጥብ እንደጣለ ፕሊስ አዳምጫው በሴጣን እንደሚምል አላህ የሴጣን ተገዢ እንደሆነ ነገርው ምንም መልስ ስለሌለው ምንድን ያለው? ተወው እሱን ቴንኪው በቃ ጨርሻለሁ ነው ያለው። ሶ አላህ ለሴጣን ተገዢ ከሆነ ኢማጂን አላህ በሴጣን የሚምልና ለሴጣን ተገዢ ከሆነ ሶ ለሴጣን ተገዢ ለሆነ አካል ለምንድን ነው እሱን የሚገዛው? በማላው የሚያዝ ከሆነ ከማላያቸው አንዱ ደግሞ ሴጣን ከሆነ አላህ ደግሞ በሴጣን የሚምል ከሆነ በማላው የሚያዝ ከሆነ በሴጣን ይምላል ማለት ነው። አላህ ለሴጣን ተገዢ ነው ማለት ነው። ሶ እኔ ለሴጣን ተገዢ ለሆነ አካል እኔ ደግሞ ለምን እገዛለሁ? ለሴጣን ተገዢ ለሆነ አካል እኔ ለምን እገዛለታለሁ? ሞዴሬተሮች ኮመንት ተቆጣጠሩ። ኡሳማ ጀማል ርዕስ ሽፍት አታርጉ። ቶፒኩ ላይ ማውራት ተቻላችሁ ቶፒኩ ላይ አውሩ። ርዕሱን ሽፍት አታስደርጓቸው። ጀማል ጀማል አለ ጀማል ዝምታ ምዕራፍ
ዝም ቆስጠንጢኖስ ቀጥል። ማማ ያለሽ ቀጥሉ። እሺ ውሸታም ሰው መሀል ላይ ያበዛል ይባላል። ምን ይታሰባል? እንግዲህ አንድ አካል ያመጣውን መልእክት ወይም የያዘውን የሚናገረውን ነገር እውነት መሆኑን ሰው እንዲቀበለው ተፋፍኖ እንዲታመንለት ምን ይላል? መሀል ላይ ያበዛል። በአላህ ላይም ይሄንን ነገር ነው የተመለከትነው። በስንት ነገሮች ሙሉ ከጨረሰ በኋላ አንድ ላይ ጀነራላይዝ አድርጎ ምን አለ? በምታዩትም አለ። ኦኬ እሱም ደግሞ አልበቃ አለው። በማታዩትም ነገር ነው ደግሞ በመለው አለ። ስለዚህ ወንድማችን ጀማል ይሰማል? እሺ አላህ በሚታዩትም ነገር እንደሚምል በሱራ 69:38 ላይ ይናገራል። ከሚታዩ ነገሮች ውስጥ ጥቀስልን እስቲ። አይ እኔ ለመጥቀስ እውቀቱም የለኝም። እሱ ጋር ለምን አትሄድ? እሱን ለምን አጠሩትም ነው ያልኩት እናንተን ለመከራከር። አይን አላህ አንተ ማየት መመልከት ትችላለህ አይደል? እኔ ለመከራከር እውቀቱም የለኝም። አራት ተከራከረም ጀስት አንተ እኮ ቢያንስ ፊደል ከቆጠርክ ወይም ፈጣሪ አይን ከሰጠህ እንድትመለከትበት አይነን ስትገልጥ ብቻ የምትመለከታቸው ነገሮች አሉ። ለምሳሌ አሁን ስልክህን እየተመለከትክ ነው። እነዚህን የቁርአን ቃላቶች እየተመለከትካቸው ነው አይደል? ስልክህንም እያየኸው ነው አይደል? ስለዚህ በእነዚህ ነገሮች ይምላል ማለት ነው። አላህ በመታየት ነገር እምላለሁ ስላለ አይደለም። ሌላ የምታየው ደግሞ እለት ተዕለት የምታየው ነገር ምን አለ? ሽንት ቤት አለ። በሽንት ቤትም አላህ ይምላል። ወንድማችን ጀማል እየሰማው ነው። እና አላህ በሽንት ቤት እንደሚምል እየተመለከትን ነው። ይሰማል ጀማል? እየሰማው ነው። እሺ ሲቀጥል አሁን በተመለከትናቸው ነገሮች ሁሉ ምሎ በሽንት ቤትም በብዙ ነገሮችም ከማለ በኋላ በማታዩትም ነገር ደግሞ ምላሉ አለ። እስቲ አንተ የማይታይ ነገር የምትለው ምን አለ? የማይታይ ነገር የማይታይ ነገር ስንት ብዙ ነገር አለ። ለምሳሌ እስቲ አንድ ነገር ለምሳሌ ሰይጣን አለቀ። አላህ በሰይጣን ይምላል። ስለዚህ አንተ በሰይጣን የሚምልን አካል ነው እየመለክ ያለው። አላህ በሰይጣን ይምላል። እንግዲህ አምኖበት ነው በሰይጣን የሚለው። እንግዲህ ሳያምንበት ነው እየማለ ያለው። አመነበትም አላመነበትም ይህ አካል አላህ የሚባለው አካል ቁርአንን የማን ቃል ነው ሲባል ያላህ ነው። አላህ ደግሞ በማይታየው በሰይጣን እምላለው እያለ ነው። ስለዚህ ሰይጣንን በሰይጣን የሚምል አካል እንዴት አንተ አምላክ ብለህ ታምናለህ ትቀበላለህ? አሁን እኔ የምለው ማለት ነው አንተም ጥሩሽ እኔ ለመከራከር ከናንተ እውቀቱም የለኝም በል። ግን ለዚህ ይሄን ፕሮግራም አድርጋችሁ እሱን ብትጠሩት የተሻለ ይሆናል ይመስለኛል። እሺ ይዘውና በቃ ንገረውና ይዘውና ንገረውና ይዘውና አንብብ ተከታተለን ሌሎች ነገሮች ተናገር። ጠይቅ ለምንድን ነው አላህ በሰይጣን የሚምለው ብለህ ጠይቅ። ሱራ 69 ቁጥር 38 እና 39 ላይ ያለ የቁርአን ክፍል ነው። ሄደ ጠይቅ። እሺ ወንድማችን ቻባ እሺ ሰላም እሺ ፎይ ኦኬ እናመሰግናለን። ምን ላይ ደረሳችሁ? ተስማማችሁ? የኔ የሚምላላ
እንዴት ናችሁ? ወላሂ ግልጽ የሆነ ኮንተንት ነው ማለት ካሊዳውሪው ማማይ ቀጥሉ። ግልጽ ነው እያለ ነው። ኦኬ ወይ በውጭ የሚያወራ መስሎኝ እኮ ነው። እንዴት ናችሁ? እንዴት አመሻችሁላችሁ? ከታችም ከላይም ያላችሁ። እሺ ካሊድ እሺ ኩን ፈይኩን አለ አለ። እንዴት ነህ? ምኑ ደህና ነህ? ደህና ነኝ። አንቺ ደህና ነሽ? አለን ይመስገን አምላክ። አላህ በሚታዩትም በማይታዩትም ነገሮች ይምላል አይደል? ይምላል። ኦኬ የሚታዩ ነገሮች ለምሳሌ ምን ምንድን ናቸው? የሚታይ ነገር ምንድነው? ለምሳሌ የሚታይ ነገር ሁላችንም እያየናለን እናውቃለን። የሚታይ ነገር ለምሳሌ እኔ ከሚታዩ ነገሮች ሽንት ቤት ይታየኛል። ለምሳሌ ቆሻሻ ነገሮች ይታያሉ። ይሄ ምሳሌ ይሄ ሽንት ቤት ይታያል አይደለ? ግን ይሄ ሽንት ቤት ቆሻሻ የምትይው ለምሳሌ ቆሻሻ ነገሮች ይሄ ሽንት ቤት ውስጥ ቆሻሻ የምትይው ሆድሽ ውስጥ እንዳለ ታውቂያለሽ? አላህ በዚህ ነገር ይምላል አይደል? ለዚህ ነገር ይገዛል። ያንቺ ሆድሽ ውስጥ እንዳለ ታውቂያለሽ ወይ? ይሄ ቆሻሻ ብትይው ፈጥሮ እሱ ሆድሽ ውስጥ ተቀምጦ እንዲሄድ እንዳደረገ ታውቂያለሽ? አሁን እኮ እኔ ሆድ ውስጥ ስላለና ጀርባና አጥንቴን አጥና እኮ አላልኩም ብራዘር። እየጠየቅኩ አንቺ እኮ ለጣልሽው ይሄንን እኮ ከውስጥሽ አውጥተሽ የጣልሽው እኮ እኔ በጣልኩት ነገር አላህ ይምልበታል አይደል? አይ ቆይ እኔ እኮ ግራ የሚገባኝ ነገር ማለት ነው ርዕስ አታችሁ ነው። አሁን መከራከሪያ ርዕስ አታችሁ ነው። ምንድነው መልስ የለህም ወንድማችን? መልስ እኮ ነው ምንድነው? አሁን ጥያቄ ነው እየጠየቃችሁ ያላችሁ። ጠራሰው ይታዘባችኋል። አላህ በሚታይና በማይታይ ነገሮች ይምላል አይምልም? አዎ ይምላል። ከሚታዩት ነገሮች ለምሳሌ ሽንት ቤት ነው። በሽንት ቤት ይምላል ማለት ነው። በሽንት ቤት ይምላል ማለት ነው። ገራ እኔ እኮ አሁን እናንተ ይሄን ስታወሩ ቁጭ ብሎ የሚከተላችሁ ሰው እነዚህ እያሸነፉ ነው እንዴ? መልሱን አታልቅስ፣ መልሱን ብቻ መልስ። እየተጠየቀ ያለው አላህ በሚታይና በማይታይ ነገሮች ይምላል ወይ? አዎ አልከኝ። የሚታይ ነገር ለምሳሌ ሽንት ቤት ይታያል። ብዙ ቆሻሻ ነገሮችን መጥቀስ ይቻላል። ብዙ ደግሞ ቆንጆ ነገሮችንም መጥቀስ ይቻላል። የሚታይ ነገርን ማለት ነው። ለምሳሌ እኔ ያየሁት ሽንት ቤት ይታያል። ስለዚህ በዚህ በሽንት ቤት ይምላል ወይ ነው ስትጠየቅ። አታልቅስ። እኛ ክሊኒክስ ሶፍት ይዘን አልገባንም ወንድማችን፣ ተወዷል። መልሱ ላይ ብቻ ፎከስ አድርገህ መልስ። ሲስተር የሚታዩት ነገር ሽንት ቤት ብቻ ነው እንዴ? ለምሳሌ ለኔ የታየኝ ሽንት ቤት ነው የሚታየው። አሁን አንቺ ሽንት ቤት ቆሻሻ ነገር ነው የምታዩ ሁሌ። አንቺ እኮ ትምህርትሽ ነው እሱን የሚያሳይሽ። እኛ ታጥበን ስንገባ ራሱ ሽንት ቤት የምንለው ነገር አለን። እኛ መልሱ ነው እኛ የምንለው ነገር አለን። ሽንት ቤት ስንገባ ራሱ የምንጠበቅበት ነገር አለ። መልሱ ነው ይሄ። መልሱማ የሚታይ ነገር ብዙ ነው። አንተ የሚታርጉ አንዴ ኮንፋይኩ መልሱ ነው ይሄ። አንቺ እኮ ትዘምሪያለሽ ሽንት ቤት መሆንሽ እኮ። ለዛ ምንም ችግር የለም። ላንቺ የምታዩ ቀድመሽ ሽንት ቤትን ነው መልስክ ነው ይሄ። በቃ እስልምና ይሄ ነው መልሱ። እስልምና ይሄ ነው መልሱ አትበይ። ይኸውልሽ እስልምና ይሄ ነው ስድብ ነው መልሱ ማለት ነው። ሲጠየቅ ስለአላህ መለሰልሽ ልጁ በፈጠረው ነገር ሁሉ መማል ይችላል። የፈጠረው ነገር አንቺ ያቆሸሽውን ነገር ከአንቺ ሆድ ውስጥ የወጣ ነው። አውቀሽዋል ይሄንን። አሁንም አለ ስታወሪ ሁሉ አንቺ እዚህ ሽንት ቤት ውስጥ ከኔ ሆድ ውስጥ በወጣ ነገር አምላክ ይምላል። ለዛ ከኔ ሆድ ውስጥ ለወጣ ነገር ተገዢ ነው እያልኩ እኮ ነው ብራዘር። አሁን አንቺ አሰብሽ እንጂ እሱ አላለም እኮ። አንቺ አሰብሽ እንጂ እየተናገርሽ ያለሽ። አሁንም ስታወሪ ማለት ነው ይሄ ሽንት ቤት ውስጥ ያለው ነገር ሆድሽ ውስጥ እያለ ነው የምታወሪው። ታውቂያለሽ። ከኔ የሚወጣ ነገርን ተገዝቶበት አላህ እየማለበት ነው። እንደዛማ ከሆነ አንቺም እንደ ሽንት ቤቱ ቆሻሻ ነሽ ማለት ሽንት ቤት እኔ በሽንት ቤት አልምልም እኮ። እኔ በሽንት ቤት ሆድሽ ውስጥ አለ እያልኩሽ ነው እሱ የፈጠረው። አይ ስሜታዊ ሆነሃል ብራዘር። ለምን ሆናለሁ? አልሆንም። ዝም ብላችሁ ታደናበራላችሁ። ማደና ይተርክ ቁርአን ካለ የትኛውና ምን ነበር? አሁን የተጠየቀው ጥያቄ እስኪ አንድ ተረጋጉና ነው ልጁ ቁርአኑን አሳየኝ ስንት አይነት ነው ያለው ሲል አደናብራችሁ አወጣችሁት። በቃ መልስ ካለ ምናምን ሚዩት አድርግ።
ሚት አድርጋ እንዲያዳምጥ። አሁን ምን መሰላችሁ ጋይስ አላህ በሚታዩትና በማይታዩት ነገሮች ይምላሉ ያልነው አዎ ይምላል አለ። ኦኬ ለምሳሌ የሚታዩ ነገሮች ብዙ ነገሮች አሉ። ሽንት ቤት አለ። ከመልካም ነገሮች ደግሞ የሚጠቀሱ ብዙ ነገሮች አሉ። ለምሳሌ የሚታዩ ነገሮች ሽንት ቤት ከሆኑ በዚህ በሽንት ቤት ይምላል ማለት ነው ወይ ስለው ይሄ ሽንት ቤት ውስጥ ያለ ነገር እኮ ካንቺ ሆድ ውስጥ የሚወጣ ነው አለ። ከኔ ሆድ ውስጥ ለሚወጣ ነገር ተገዝቶ እየማለበት ነው እያልኩ ነው አምላክ። ከኔ ሆድ ውስጥ የሚወጣ ነገር ተገዝቶበት እየማለበት ሳይሆን እህቴ ስሚኝልሽ ይሄን ሳይሆን ማለት ነው መከራከሪያ ማድረግ ያለበት መልሱን መልስ። አንተ አይደለህም ርዕስ የምትመርጥልን ለተጠየቀው ጥያቄ ዲናው ታዳሚ እንዳይሰማን እያረጋችሁ ትዘጋላችሁ። እያረጋችሁ ሰው ታዳሚ እንዳይሰማን እስላም ሙሉ ነው የሚለው መልሰን እዚህ ጋር አስቀምጥ። እሺ አንቺ አውሪና የኔን አስጨርሽኝና አውሶርኝ ነኝ። በቃ ጥያቄው ላይ ብቻ ፎከስ አድርገን መልስ የምትሰጥ የፈለኩትና አንቺ ከፈለግሽው ነው እያወራሻልሽው። የጠየቁ ምንድነው ሰው ሌላ ነገር እንዲሰማ አትፈልጉም። በቃ እናንተ መልስ መረጃ አለ ጠቅ መረጃ አለ ጠቅ ልታለቅስ ነው የገባኸው ወይስ ልትመልስ ነው ወንድማችን? የተጠየቀው ጥያቄ አላህ በሚታዩትና በማይታዩት ነገሮች ይምላል። የሚታዩ ነገሮች ለምሳሌ ሽንት ቤት አለ። በዚህ ነገርም ይምላሉ የተባልክ አንተን የሆድ ውስጥ ስላሉ ነገሮች ልትቆጥር መጣ። ስለኔ አካላት ቁጥር አላልኩም። እያልኩ ያለሁት አምላክ ስለማለበት ነገር ነው። ጨርሻውን መልሱን ብቻ መልስ። እናንተ ብለን መልሱን ብቻ አትበይ። መልሱን ብቻ ምናምን አትበይ። መረጃ የለም አይደል? ከሌላ ውጣ። መረጃ የለም እያላችሁ ትዘጋላችሁ ሰው ላይ። እንደዚህ አይደለም ውይይት። ህፃን ልጅ አይደለም እዚህ ጋር 2000 ሰው ተደረደረው ማለት ነው። ለማዳመጥ ነው። አረ መልስ ያቀሱ እሱ ብቻ ነው እንደሚመለከተው። ባጭሩ ነው ለመልስልሽ። እናንተ መልሱ ብሎ እሱ ካሸጋገረ ትመልሳለህ። አንዴ ይሻኮ እሺ ኮ አንዴ ሚውት አድርግና ባይዘ ማማዬና አላህ አንድ ናቸው ማለት ነው። እኔ ተመችቶኛል እኮ ሆድሽ ውስጥ አለ እያለ ነው which is አላህና ማማዬ። አንተ የባለጌ አባት ምን አልክ? ማንና ማን ነው አንድ ናቸው? አንተ ለስድብ አንደኛው አንተ ነህ። በቃ አንተ ጎበዝ ነህ። ቆይ ትቀጥላላችሁ። ከማማዬ ጋር ትቀጥላላችሁ። እሷ በሽንት ቤቱ ስትል አይ ሆድሽ ውስጥም ነበረ እያለ ስለሆነ መሐመድ አላህ ለሽንት ቤቱ ይገዛል በዛ ይመላል ስትል አይ አንቺም በሆድሽ ምናምን እያልካት ነው። አላህ ከማማዬ በወጣው እንትን ማለቱ ሳያንስ አላህን ከማማዬ ጋር በማመሳሰል እናመሰግናለን ለሱ። ማማዬና አላህ አንድ ናቸው። ጥሩ ነው። እሱ ወድጄዋለሁ። አሁን ይኸውልህ ሰው ሲሰማ አይሰማም። ጆሮ ላይ ምን እንደተባለ እየሰማ አይደለም ሰው የምታውቁት እናንተ ብቻ ናችሁ። ሰው ይታዘባል። የራስህ ተከታይ ይታዘባል እኮ ስትዋሽ። ቀጥሉ በቃ ወደ መልሱ። አንተ ለስድብ አባቱ ነህ። የታደነቀው በስድብ ነው። እንግዲህ ኡስታዞች እዚህ እየገቡ ከማልቀስ ውጪ መልስ የለም። እንግዲህ መልሳለሁ ብሎ ገስት ልኮ ገባ። እኔ እናትዬ ኡስታዝ አይደለሁም። እናንተ ኡስታዞች የምትሉት አሁን እሺ አቃታቸው። ሼኮ በልቀጥል ታችሁን አልቀስ አንተኛው ከሼኮ ጋር እንቀጥል። ሰላም ላንተ ይሁን ሼኮ። ሰላም ነው። እንዴት ነህ? አለን አልሐምዱሊላህ። እሺ ጥያቄያችን አላህ በሚታዩና በማይታዩ ነገሮች ይምላል አይደል? ኦኬ ከሚታዩ ነገሮች ለምሳሌ ምንድን ነው? ሲስተር አንደኛ ማወቅ ያለብሽ ፈጣሪ ማንኛውም ነገር ላይ ይምላል። አሁን አንቺ እየጠየቅሽ ያለው በሚታዩ ነገር ነው አይደለም? አሁን ለምሳሌ እኛ መፍረድ እሱ ፈጣሪ ካልተከሰ ድረስ መፍረድ አንችልም። የሚታዩ ነገሮችን የሚታዩ ነገር ብዙ ነው። እሱ ካልተከሰ ማለት ነው። እሱ ካልተከሰ እኛ መፍረድ አንችልም። አንደኛ ልንገርሽ አሁን የሚታዩ ነገር ሽንት ቤት ብቻ ሳይሆን አሁን አንቺ እየተነገርሽ ያለሽው አንቺ በገመትሽ ነው። እኛ ግን መገመት አንችልም። ምክንያቱም ፈጣሪ ካልተከሰ ድረስ የሆነ ያ ነገር ብለን መገመት አንችልም። የሚታዩ ነገር ከገመትን ማለት ነው። ሽንት ቤት ብቻ አይደለም የሚታዩ ነገር፣ ምድር ይታያል፣ ሰማይ ይታያል፣ ሰውም ይታያል። ፈጣሪ ማንኛውም ነገር ላይ መመለል ይችላል ማለት ደረስክ? ለምሳሌ
እሺ ጨረስክ? ከጨረስክ አንዴ ለምሳሌ በሚታዩትና በማይታዩት ነገሮች እምላለሁ ብሎ ሶ ይዘረዝራቸዋል። ባይዘው ሱራ 81 12 ጀምሮ በምንድነው ጸጥ ባለ ጊዜ እምላለሁ፣ በሌሊቱ እምላለሁ፣ በአለክላኪ ፈረሶች እምላለሁ ያለ ይናገራል። ሶ ይዘረዝራቸዋል። በሚታዩ ነገሮች ብሎ ከገለጸ ደግሞ የሚታዩ ነገሮችን ለምሳሌ አንዱ ከሚታዩ ነገሮች ሁሉ ብሎ ከተናገረ እነዚህ ከሚታዩ ነገሮች ለምሳሌ አንዴ ጀማል ሚት አድርግ። ለምሳሌ ነቢያት ሁሉ ካለ ነቢያት ሁሉ ብሎ ኦኬ ከነቢያት ሁሉ ሲል ለምሳሌ የትኛው ነብይ ብዬ ብጠይቅ ኖህ ሎጥ ምናምን ብለህ ትጠቅስልኛለህ ነቢያት ሁሉ ስላለ። እዚህ ጋርም ደግሞ በሚታዩና በማይታዩ ሲል በሚታዩ ነገሮች ለምሳሌ የሚታዩ ነገሮች ብለህ ጥቀስልኝ። ለምሳሌ እኔ የሚታዩ ነገሮች ለኔ የሚታዩ ሽንት ቤት አለ። ኦኬ በዚህ በሽንት ቤት ይምላል ማለት ነው። በዚህ በሽንት ቤት ይምላል ማለት ነው። በሽንት ቤት ብቻ ሳይሆን ማለት ነው ሲስተር ማሰብ ያለብሽ የሚታዩ ነገር ካለሽ አሁን ለምሳሌ የሚታዩ ነገር ካለሽ አሁን ይሄ ፈጣሪ ሁሉን ነገር ፈጥሯል። በዚህ እናምናለን። ፈጣሪ ሁሉም ነገር የፈጠረው ማን ነው? ፈጣሪ አይደለም? ስለዚህ እሱ በሚታየው ነገር ብቻ ነው አይደለ ያለው? በሚታዩትም በማይታዩትም የማይታዩትን እኛ ላናያቸው እንችላለን። የሚታዩ ከተባለ ለምሳሌ እኔ ሽንት ቤት ይታየኛል። በሽንት ቤት ይላል ማለት ነው። የሚታዩ ሽንት ቤት ብቻ ሳይሆን ማለት ነው የሚታዩት ካለሽ እሱ የፈጠረ ብቻ ማለት ነው። አዎ እኔ አልገደብኩትም። ሽንት ቤት አለ፣ መኝታ ክፍል በሁሉ በእኔ የሚምላል ሽንት ቤት የሰራ ማን ነው? በእኔ የሚምላል አንድ ጥያቄ ልጠይቅሽ። ሽንት ቤት የሰራ ማን ነው? እኔ ሰሪው ላይ እኮ አይደለም እየጠየቅኩ ያለሁት። ሰሪው በምን ይምላል ነው እያልኩ አላህ የሚምለው በፈጠረው ነገር ብቻ ነው ያልኩሽ ነው እኮ። አዎ የፈጠረው ነገር ለምሳሌ እኔ ያለው በእኔም ይምላል፣ በሽንት ቤትም ይምላል። ሽንት ቤትም የተፈጠረ አይደል? ሽንት ቤት የፈጠረው አንቺ ነው። ሽንት ቤት የሰራሽው አንቺ ነው። አንቺን የሰራሽው ግን ፈጣሪ ነው እኮ። ሽንት ቤት ኦኬ። መሬት በሙሉ የተፈጠረው በአምላክ አይደለም ማለት ነው። መሬት የፈጠረው አምላክ ነው። በመሬትም በሰማይም በሰውም በጠራራም በእንጨትም ይሁን ስለዚህ ሽንት ቤት አይታይም። በማንኛውም ነገር ላይ በምንም ማለት ነው ሽንት ቤት አይታይም ወንድማችን። ሽንት ቤት ይታያል። ስለዚህ በዚህ በሚታይ ነገር ይምላል። አይውም እየነገርኩሽ ነው እኮ ፈጣሪ የሚምለው የፈጠረው ብቻ ነው። የፈጠረው ነገር ላይ ነው የሚምለው እያልኩሽ ነው እኮ። በቃ እኮ ከፈጠረው ነገር ምንድነው እነዚህ የሚታዩ ነገሮች ሽንት ቤቱ። አሁን አንቺ እያነሳሽ ያለሽው የራስሽ ሰራሽው የራስሽ የፈጠርሽው ሰው ሰራሽ ነገር ነው እኮ አንቺ እየነገርሽኝ ያለሽው። ምኑ ነው ሰው ሰራሽ? አሁን ሽንት ቤት አንቺ አይደለም ፈጣሪ ነው እንደ ሰው ሽንት ቤት ሰራው እንዴ? ክፍሉ ምን ላይ የሚለው ክፍሉ ምድር ላይ ያለ ክፍሉ ነው ያንበባው። በምታዩትም ነው የሚለው ወይስ በፈጠርኩት ነው የሚለው? ቆይ አንዴ በሚታዩ ካለ ማለት ነው። በሚታዩ ካለ አሁን ሽንት ቤት አንቺ ሰራሽው ነገር ብቻ ሳይሆን ማለት ነው ሰማይም ሸኮ ጥያቄው ነው እሱ። ኦፍ አንድ አስተርሰኝ ብቻ አማርኛ ትንሽ ችግር አለብኝ። ክፍሉን ብቻ በለው። እኔ ጋር አሁን ፊት ለፊቴ የሆነ ጣዖት አለ። የሚታየው ነገር ያ ጣዖት እየታየኝ ነው። ሰዎች ነው የሰሩት፣ እየታየኝ ነው። ግን በሚታየው ነገር ካለ ማለት ነው ያዳምጠኝ። በሚታየው ነገር ካለ እሱ አሁን በሚታዩት ነገር ብቻ ነው እንጂ ያለው ወይ ተራራ አላለም፣ ሰው አላለም፣ ሰማይ አላለም። እሱ ካልፈረደ ድረስ ማለት ነው እኛ መገመት አንችልም። ፈጣሪ ደግሞ ማንኛውም ነገር ላይ ማማለል ይችላል። ሰውና ፈጣሪ አንድ አይደለም። እኛ የሱን ነገር ይህም ብለን መገመት አንችልም። ገመት ማለት ምን ማለት ነው? አሁን እናንተ እኮ እየገመታችሁ ነው በሚታዩት ነገር። አሁን ለምሳሌ በሚታዩት ነገር ማለት ነው በሚታዩት ነገር ብቻ ስላለ ሽንት ቤት በሚታዩት ነገር ብቻን ማለት ለምን ትከታለህ? ያላልነው መሻለች እሷ ብቻ አላለች። ለምን ትዋሽም? አልዋሽም። አንተ እንዳልኩህ አትዋሽ፣ ታማኙን እሷ ብቻ ብላ አልተናገረችም። በምታዩት ካለ ከምታያቸው ውስጥ አንዱ ሽንት ቤት ነው። አሁን አንተ እኮ ያ ምርጫ ያመጣው ማን ነው? እሷ ናት እኮ እንጂ ፈጣሪ ሽንት ቤት አላለ። ምድር አላለ። በሚታዩት ነገር
ብቻ አላለም። ብቻን አጨምር። ለምሳሌ አንድ ሽንት ቤት አጽጂ ብዙ ጊዜ ሽንት ቤት ታያለች። ስለዚህ እሷን ይመለከታል ነው ወይንስ አላህ ያዳላል? ሽንት ቤት ስላጸዳች እሷ የምታየውን አያካትትም? ሀብታሙ ሸራተን ምናምን ስካይላይት ምናምን የሚገቡትን እነሱ የሚያዩትን ብቻ ነው አላህ የሚመለከተው። ይሄ እሷ ምርጫ ነው። ሽንት ቤት ስለገባች በሚታዩት ነገር ብቻ ነው እንጂ እፎይ አዳምጠኝ። አንተ በመነኛው ነገር ላይ መገመት ትችላለህ። ፈጣሪ ግን እዚህ ላይ በሚታዩት ነገር ብቻ ነው ያለው እንጂ አልዘረዘረም። ዘርዝሯል እንደዚህ ላይ የምታየው እኮ የታወቁ ናቸው እኮ ወንድማችን። እና ብዙ ነው እኮ ሽንት ቤት ብቻ ምን አመጣው? አንተ በዛ ላይ መገመት ትችላለህ። እኔ ተራራ ላይ መገመት የሚታዩት ነገር እኔ ሰው ላይ መገመት እችላለሁ። መፍትህ ነው። ሰማይም ይሁን መፍትህ ነው። ማንኛው ነገር ላይ መገመት እችላለሁ እኮ መፍትህ ነው። ይሄ ግን ግምታዊ ነው እንጂ ግምት አይደለም። እርግጠኛ አይደለም። እርግጠኛ ነኝ። ምክንያቱም በምታዩትም ካለኝ ማያቸው ናቸው እነኛ ነገሮች። እስከዛሬ ሰማይ አይተህ አታውቅም እንደ ሸኮ? ሰማይና ተራራ አይተህ አታውቅም እስከዛሬ? ለምን አይም? ታዲያ በምታየው ምድር ላይ ነው ያለው። ጎበዝ እስሬ ብትሆን ጨብጠህ ነበረ። ስለዚህ በምታዩትም ስላለ በእነሱም ይመላል። በእነሱ ላይ መምል እኮ ፈጣሪ ይችላል። እኛ እዚህ ላይ ግሬት የለን። ፈጣሪ ማንኛው ነገር ላይ ቢምል ማለት ነው። ሽንት ቤት ላይ ሲሆን ለምንድን ነው ታዲያ ማይችለው? አሁን እዚህ ላይ ወዳምት አሁን እዚህ ላይ አልገለጽም እንጂ ማለት ነው። ሽንት ቤት ምንም ፈጣሪ እኛ ፈጣሪ ላይ ግሬታ ምናምን የለንም ብራዘር። ከፈጣሪ ጋር ሰውና ፈጣሪ እንዳይደለም። ስለዚህ በሽንት ቤትም ይመላል። ሽንት ቤት አሁን እዚህ ላይ እሱ ግን አላለም። በሚታዩት ነገር ብቻ ስላለ እናንተ ሽንት ቤት ነው የገመታችሁት። ሽንት ቤት አይተህ አታውቅም? ቢልም ማለት ነው። ለምን አሁን ለምሳሌ ቢልም ማለት እዚህ ላይ ግን አዳማው አስተርሰኝ እንጂ በእናትህ አሁን እዚህ ላይ በሚታዩት ነገር ስላለ ሽንት ቤትም ይሁን ተራራም ይሁን ሰማይም ይሁን አናቅም። ግን እዚህ ላይ ገልጾ ሽንት ቤትም ቢልም ማለት ነው። ሽንት ቤት ላይ ቢምልም እኛ ፈጣሪ ላይ ቅሬታ የለንም። ከፈጣሪ ጋር መከራከር እንትን አቅም የለንም። እኛ የፈጠረን እሱን ነው። ገብቷል? መልካም። እሺ አንዴ በዋናነት ምን አለ መሰላችሁ የሙስሊሞች ዲሌማ ምን አለ? ፈጣሪ ፍጡር ውስጥ አይገባም ብለው ያምናሉ። ፈጣሪ ወደ ክሬሽን ውስጥ አይመጣም ያቆሽሸዋል ብለው ያምናሉ። በተለይ ሙአብያዎቹ ፈጣሪ ከአርሽ በላይ ነው፣ ወደ ቅርቢቶ ሰማይ ወደ ፍጥረት ውስጥ አይገባም ብለው ነው የሚያምኑት። ይሄ ተረት ተረት መሆኑን ለማሳየት ነው። አንድም አይደለም ፍጥረት ውስጥ መግባት ይቅርና በፍጥረቱ ይያዛል። አላህ በፍጥረቱ በመሃል ላይ ይያዛል የሚለውን ማሳየት ነው የኛ ዋና ዓላማችን። አንድ ሞከም ያደርጉት ምንድነው? ፈጣሪ እንዴ ሽንት ቤት ገብቷል እኮ ሽንት ቤት ይገባል ምናምን እያሉ ያልተጻፈ ያነባሉ። ደረስ ቼኮ ቼኮ ተሮማን ነው አላህ እንግዲህ አላህ እስከሆነ ድረስ ማለት ነው። ፈጣሪ እኛ ሃይማኖታችን ማለት ነው ብራዘር ይምላል አይምልም። የሰው ልጅ ከፈጣሪ ውጭ ማንኛው ነገር ላይ ማማለስ አይችልም። ፈጣሪ ግን ማለት ነው ይምላል አይምልም። ጥያቄን ጠይቁ ቢምልም ማለት ነው። ይኸው ፈረስን የፈጠረው ማን ነው? ፈረስ ላይ ቢምልም ፈረስን የፈጠረው ማን ነው? ይላል ፈረሶች እምላለሁ ይላል። በሰራው ነገር ላይ ማማለድ ይችላል ብራዘር። ፈጣሪ ነው እኮ። ስለዚህ እኛ ሁድ ውስጥም ያለውን ነገር ስለሚፈጥር አላህ ስለፈጠረው በዛ ነገርም ይምላል ማለት ነው አይደል? ባንተም ሆዶም ውስጥ ያለው ነገር ላይ ቢምልም ምን ችግር አለው? እሱ አይደለም እንደፈጠረው። ችግር አለው የሚለውን ለአንተ እንተዋለን። ችግር አለው ችግር የለውም የሚለውን ነገር ለብቻ ነው፣ ግን እንደሚምል ተስማምተናል። አዩ ቢምልም ማለት ነው። አሁን እዚህ ላይ ቆይ ሼኮ አንዴ ቆስጣንጢዮስ
ይሰማል? ሼኮ ጨርሳል? ሼኮ ጨርሷል። እኔ ልጨምርልህና አባቱ ነህ? ይሰማል? አባቱ ነህ? አባቱ ነህ ወይ? አባቱ ነኝ። እሺ እና ጥያቄ ግልጽ ነው፣ ገብቶኛል። ለምን ቆሻሻ ሽንት ቤት ምናምን እንደምታመጣ ገብቶኛል። የእናንተ አምላክ በሆዱ ቆሻሻ ይዞ ስለሚዞርና ሽንት ቤት ስለሚጠቀም እሱ ጋር ለማመሳሰል ነው እያደረጋችሁት ያላችሁት። መማል ነው ከባዱስ ወይ በሆዱ ቆሻሻ ይዞ መሄድ ነው የእናንተ አምላክ ማለት ነው? ማስረጃ አላህ በሆዱ ቆሻሻ ያልያዘው ድፍን ድንጋይ ስለሆነ ነው። ማስረጃ አለው። የእናንተ አምላክ ክፈት ሱረት ኢኽላስን ክፈትልኝ። ኢብን አባስ ድንጋይ እንደሆነ ድፍን እንደሆነ አሳያለሁ። እኔ ክፈት አሁን የኛን ማስረጃ ላወራው ማስረጃ ክፈት ማስረጃ ክፈት ማስረጃ ማስረጃውን ክፈት። አድምጠኛ የሚያንጠባጥበው ያ ወንደላጤውን አላህን ጺም አልባሙን አሳያለሁ። እኔ ድፍን ወድ እንዳለ ማስረጃ ክፈት አትጩ ዝም ብለህ ቅማላሙ ነብይ ያመጣውን አላህ የሚባለውን ፍሪዛሙን ጺም አልባውን ሆዱ ድፍን እንደሆነ አሳያለሁ። እኔ ሆዱ ቆሻሻ እንደገኘው ድፍን ስለሆነ ነው። ስፐርሙን እንደሚረጭ አሳያለሁ። አላህ ስፐርሙን እንደሚረጭ ስፐርሙ ደግሞ ግም እንደሆነ እናሳያለን። ለምን ትወርዳለህ? ና ማስረጃ ክፈት እስቲ ላወራኸው። ኦኬ አላህ ድፍን ስለሆነ ነው። በወዱ ምናምን ላልከው እኛ ጋር ምንም የምታመጣው የለም። ያልተጻፈ ማውራት እንዲቀላል አይደለም። አንተ ጋር ግን ድፍን ነው አላህ። ድንጋይም ድፍን ነው ማለት ነው። አላህ ያልበላው ምንድነው? ማስወጫና ማስገቢያ ስለሌለው ድፍን ስለሆነ ነው። ፍሪዛም ወጣት እንደሆነ ከዚህ በፊት ደጋግሜ ያሳያቻችኋለሁ። ያ ፍሪዛም ወጣቱ ሁለት የቀኝ እጅ ያለው ኢሬጉላር ሼፕ ያለው እሱ አካል ስፐርሙን የሚረጨው ድፍን ነው። ድፍን አካል ነው ያለው። ያ ወንደላጤው አርሽ ላይ ተንደላደለው ቆንጆ የምትሉት ድፍን ነው። ኤኒዌይስ ወደ ቶፒኩ ነው። ይብቃን፣ ለዛሬ ይብቃን ይመስለኛል። ሲናፍ እኔ ግን አላህ የማለባቸው ነገሮች ማንበብ ፈልጋለሁ። እዚህ ጋር ይሄው ሰርች አድርጌ አውጥቼው ማለት ነው። ላምብላቸው ፎይ ቀጥይ። እሺ እውነት ሜቢ አዘጋጂ አንቺ ጋርም ያለው ይመስለኛል። አላህ የማለባቸው ነገርን ሁሉ አከፋፋዮች በሆኑትም መላእክት እምላለው፣ የከዋክብት መንገዶች ባለቤት በሆነችው ሰማይ እምላለው፣ በሰማይና በምድር ጌታም እምላለው። እርሱ ይሄ እንትን ነው የሙሐመድ ማለት ነው። ግን እዚህ ጋር ምንድነው የከዋክብት መንገዶች ባለቤት በሆነችው ሰማይ እምላለው ይላል። አላህ በጡር ጋራ እምላለው፣ በተመላው ባህር እምላለው። ቅድም ያነበበላችሁ አለክላኪ ሯጮች በሆኑ ፈረሶች እምላለው ብሏል። በኮከብ እምላለው፣ በወደቀ በገባ ጊዜ በከዋክብት መጥለቂያዎች እምላለው። እነዚህ ሁሉ አላህ የሚምልባቸው ናቸው። በሚታዩትም ነገር እምላለው፣ በምስራቆችና በምዕራቦች ጌታ ይሄ መሐመድ ነው። ኦኬ ከክህደት ሲከለከሉ በጨረቃ እምላለው። በጨረቃ ይምላል አላህ። በከዋክብት ይምላል። በምንድነው ጡራ አልጋራ በሚባል ደግሞ ጋራ እንግዲህ እኛ ተራራ ነው የምናውቀው። በዚህ ይምላል። በሚታዩትና በማይታዩት ይምላል። ቁርአንን በሚያነቡ እንትኖች በፍጡራን ይምላል። አሁን ቁርአንን የሚቀሩ ሙስሊሞች ይምልባቸዋል። ሲምልባቸው ለነዛ ሰዎች ተገዝቶ ነው ወይ? ለምሳሌ እኛ በክርስቶስ በአምላካችን እንምላለን። ያው በአዲስ ኪዳን መሀል ላይ አይፈቀድም፣ ግን ስንምል ለአምላካችን ለእግዚአብሔር ተገዝተን ነው። ያ ነገር ያ ቃሉ ገዝቶን ነው። ኦኬ አላህ በእነዚህ በፍጡራን ተገዝቶ ነው ወይ የሚምለው? ሲስተር አንቺና ፈጣሪ አንድ ነው እንዴ? ለነዚህ ለፍጡራን በምንድን ነው እኛ የምንምለው? ፈጣሪ ስለሆነ የፈጠረን ብቻ ነው። እሱስ የሚምለው ለምንድን ነው? ስለፈጠረው እኮ ስለፈጠረው በእነዚህ በፍጡራን ተገዝቶ ነው ወይስ በምንድን ነው? እኛ በፈጣሪ የምንምለው ለፈጣሪያችን ተገዝተን ነው። ያ የፈጣሪያችን ቃል ዲፈረንት አለው እኮ ሲስተር ዲፈረንት አለው እኮ። አንቺ እሺ ልዩነቱን አሳይ። ልዩነቱማ ግልጽ ነው እኮ ይታያል። አሳየን።
እኛ ፈጣሪ ላይ ምን ምለው እኛ ስለፈጠርን የሱ ባሪያ ስለሆነን ስለፈጠርን ነው እኛ ፈጣሪ ላይ ምን ምለው። ጎበዝ አላህስ ለማ ባሪያ ሆኖ ነው የሚምለው? በፈጠረው ነገር ላይ መማለል ይችላል። ለማ ባሪያ እኛ ስንምል ፈጣሪ አይደለም እንዴ? እኛ ፈጣሪ አይደለም እንዴ? አንዴ ቆይ እኛ ስንምል በተገዛንለት አካል ነው ምን ምለው። ኦኬ አላህ ለማ ተገዝቶ ነው የሚምለው በሚታዩትና በማይታዩት በፈጠረው ነገር ያልኩሽ ነው እኮ ስለዚህ እነሱ የተገዛ ነው ማለት ነው አላህ። እናመሰግናለን። ይውማ አንቺ ራስ ቶሎ ትፍርዳለሽ። ነገርከኝ እኮ እኛ ምን ምለው ስለተገዛንለት ነው አልከኝ። አስጨርሽኝ። አንቺ ባስ እሺ ቀጥል እስቲ። አላህ የሚምለው እኛም ስንምል ለተገዛንለት ነው ብለኸኛል ራስህ። ፈጣሪ በሆነ ነገር ላይ ሲምል ማለት ነው በሁለት መንገድ ይምላል። አላህ በቁርአን ነው የሚምለው። በማስረዳት ነው። አዳምጥኝ። ፈረስም ይሁን በጨረቃም ይሁን በሌላም ይሁን ለማስረዳት ያህል ነው አላህ የሚምለው ማለት ነው። እኛ ግን የምንምለው ስለፈጠረን አምነንበት ተገዘ ስለሆነ ነው። ፈጣሪ መልካም ይሁን ይብቃ፣ በቃ ይብቃ። ኢነርጂ ጨረስከው። ኢነርጂያችንን ጨረስከኛ ነው። እናመሰግናለን። ከነም በፈጠረሰ ነበር እፍ ኢነርጂማ ከነም በፈጠረሳችሁ ነበር እንጂ ያ አደከምከን። ታውቃለህ አላህ ራሱ የዚህን ያህል ሲምል የደከመው አይመስለኝም። አንተ በጣም ነው ያደከምከን። አላህ እኮ አልማለበት የለም። አይውማ ጠራ መጨረሻ ሲመራው ምን እንዳደረገ ታውቃለህ? ያደከምኳቸው የቋንቋ ችግር ነው እንጂ ማለት ነው። በደንብ ላስረዳህ ነበር። አይ በቃ ምንም ተረድተናል፣ ተግባብተናል። ፒስ ግን ማይተማመኑ ጓደኛ ማቾች በየተራራው በየገደሉ ይማማራሉ ይባላል። እና የሚጠይቅ ቅድም ያወጣው ሰው ለምንድን ነው ያወጣው? አጠቃላይ ይመልስልህ ነበር። እሱማ እውቀቱ አለው። እኛ በማየው ነገር ነው ያለው እኮ እሱ እኮ የመጨረሻ ላይ ምንድነው እሱ የመጣውበት መሰለ። የመጨረሻ አርጉመንቱን ማጠቃለያውን እኔ ሳልሰጠው መውጣቱ ትንሽ ቢቆጨኝም ኡስታዙን ከሆነ የምታወራው ለምሳሌ ከማይታዩት ውስጥ ሰይጣን አይታይም አልኩት። አዎ አለ። ሰው በሰይጣን ይምላል። አላህ በሰይጣን እኔ ስለማይታየኝ በሰይጣን ይምላል። ለመሐላው ደግሞ አላህ ታማኝ ከሆነና ለመሐላው የሚገዛ ከሆነ በሰይጣን ይምላል አላህ። ለዛ መሐላ የሚገዛ ከሆነ ደግሞ አላህ ለሰይጣን ይገዛል ብየው ማጠቃለያ ሲሰጥ የኛውን ሳይነካው ምንድነው ያለው? በቃ አላህ በፈለገው ይምላል። ቴንኪው ጨርሻለሁ ብሎኝ ነው ያለው። ርዕስ ሽፍቶ ነው እንጂ ይሄንኛውን በቃ ኦልሞስት ተስማምቶበታል። እኔ ያልኩት ማለት ነው ቴንኪው ጨርሻለሁ ካለ ተስማምቷል። which is አላህ በማላየው ነገር ይምላል። ከማላያቸው አንዱ ደግሞ ሰይጣን ነው። አላህ በመሐላው ይገዛል ወይንም ደግሞ ለመሐላው ተገዢ ነው ካልን አላህ በማለው ይገዛል ካልን ኦኬ ማለው ደግሞ በሰይጣን ከሆነ ለሰይጣን ተገዢ ነው። ለሰይጣን ተገዢ ከሆነ ደግሞ አላህ እኔ ለአላህ ለምን እገዛለሁ? ለሰይጣን ለሚገዛ እኔ ለሱ ለምን እገዛለሁ? እና ፖይንት ያ ነው። ሳይነካው ነው የወጣው። ራሱ ነው የወጣው አክቹአሊ። ኦፊ አንተ በሚታየው ነገርና በሚታየው ነገርና በመታየው ነገር ነው አይደል ያልኩህ? አንተ ሰይጣን ታያለህ? አሁን ሰይጣን አላይም። ይሄ የኔ ግምት ነው እንጂ እሱ አልገለጽም። አልገለጽም። ገልጿል። አንድ ሰይጣን ሌላ ጨምርሽ ለምን ጨምራለሁ? ቆይ ገልጿል። በማላዩ ይምላል አይምልም? ይምላል። ሰይጣን ያለው አላይም። ስለዚህ በማላዩ ይምላል። አላህ ግን ሰይጣን ብቻ አይደለም ያለው እኛ ማለት ነው። ብቻ አልወጣኝም እኔ አላህ ለመሐላው ተገዢ ነው አይደለም? ለመሐላው ቃል ኪዳኑን ጠብቆ ይገዛል አይገዛም? ቃል ኪዳኑን ያከብራል አያከብርም? ያከብራል። ስለዚህ አላህ ለቃል ኪዳኑ ተገዢ ወይንም አክባሪ ከሆነ እኔ ሰይጣን አላይም፣ በማላየው ደግሞ ይምላል። ስለዚህ በሁለቱ ፐርሚስ መሰረት አላህ ለሰይጣን ይምላል፣ በሰይጣን ይምላል ወይንም በሰይጣን ይያዛል። ምክንያቱም በቃል ኪዳኑ ይያዛል ስላልከኝ
ስለዚህ አላህ በሰይጣን የሚምልና የሚገዛ ከሆነ እኔ ለሰይጣን ተገዢ ለሆነ አካል ለምንድን ነው እኔ የምገዛው? እኛ ሃይማኖት ማለት ነው። አንተ ከኔ በላይ የምታውቅ ይመስለኛል። እፎይ አቤት። አንዴ እንትን አለኝ መልእክት አለኝና የመጣሁት ለዚያ ነው። ትቀጥላላችሁ። ይፍቱን ይባርኩን። እሺ እግዚአብሔር ይፍታ፣ እግዚአብሔር ይባርክ። በትልቁ አድርገኛ አንድ ጊዜ ሁላችሁንም ሰላም ብያለሁኝ። ቶሎ የመጣሁት ሳትወጡ አንድ ማስታወቂያ ልሰራ ነውና በትልቁ ለብቻ በትልቁ አድርገው በሌፍት ሳይድ አድርገህ በትልቁ አድርገው አንድ እንትን ላሳያችሁ ፈልጋለሁኝ። ከታች ያላችሁ ሁላችሁ የሉል እግዚአብሔር ቤተሰቦች እመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች የፊታችን ዓርብ አንድ በጣም የተወደደ እና ትልቅ መርሃ ግብር አለን። እዚሁ በእፎይ ቤት ማለት ነው። የእፎይንና ጳላዲዮስን አገልግሎት ለመደገፍ የነሱን ብቻ አይደለም ከነሱ ጋር አብረው የሚሰሩ ወንድሞቻችን እህቶቻችንን አገልግሎት ለመደገፍ የያዝነው መርሃ ግብር አለ እና ይሄ የምታዩት ፍላየር ሁላችሁም ስክሪንሾት እንድታረጉት ፈልጋለሁ። የሌላችሁ ካላችሁ አንዴ መልሰኝ። ኦኬ፣ በጣም ጥሩ። በደንብ ላስተካክለው። ሁላችሁም ስክሪንሾት አድርጉት። ያው ሁላችሁም ይህንን ማስታወቂያ ሁላችሁም ስክሪንሾት ታደርጋላችሁ። እዚህ ውስጥ ያላችሁ ደግሞ ቪዲዮ ሰርቻለሁ። በእኔ እንትን ትገቡና ይህንን ፍላየሩን ወስዳችሁ በራሳችሁ ቪዲዮ ትሰሩበታላችሁ። በራሳችሁ ቪዲዮ ትሰራላችሁ። ዓርብ ነው መርሃ ግብሩ እንደምትመለከቱት ዓርብ ሰኔ 6 2017 በፈረንጆች ጁን 14 ነው እና ከምሽቱ 1 ሰዓት ላይ ሁላችሁም እኔ በሉል እግዚአብሔር ስም ነው ማሳሰቢያ መስጠት የምፈልገው። ዋና ዓላማው ደግሞ ወንድሞቻችን አገልግሎታቸውን መደገፍ ነው። በተጠናከረና በተደራጀ መንገድ አገልግሎቱ መሰጠት አለበት። ወንጌል ለሚሰበከው ስለዚህ ወንጌል ደግሞ ለፍጥረት ሁሉ የሚሰጥ ነው። ክርስቲያናዊ ግዴታ ነው። የሆነ ለተወሰኑ ሰዎች የምንሰጠው የወንጌል ጉዳይ ለግለሰቦች የሚሰጥ አይደለም። እያንዳንዱ ክርስቲያን በክርስትናው ሲጠራ ክርስቶስን ወዶ ሲከተል ስለ ጽድቅ የሚሰደዱ ብፁዓን ናቸው ተብሎ እንደተጻፈ ወንድሞቻችን ስለ ክርስትና ምክንያት በጣም እየተሳደዱ ነው ያሉት። በብዙ ፈተና ውስጥ እያለፉ ነው ያሉት። ኦኬ፣ ስለዚህ የኛ በርደን ምንድነው? የኛ ኃላፊነት ምንድነው ከተባለ አገልግሎታቸውን መደገፍ ነው። ከቻልን እኛም አብረን ከነሱ ጋር ዋጋ መክፈል ነው ካልቻልን ግን አትሊስት አገልግሎታቸውን መደገፍ ከጎናቸው መቆምና በርቱ ጠንክሩ ማለት ክርስቲያናዊ ግዴታችን ነው። አለበለዚያ ልክ ስለ ወንጌል ምስክርነት በተሰጠ ቁጥር ሰዎቹ የሚሳደዱ ከሆነ ሰዎቹ ከሀገር የሚወጡ ከሆነ ሰዎቹ የሚገፉ ከሆነ ማስተማር አንችልም ማለት ነው። ስለዚህ ማንኛውም የእምነት ድርጅት ሙስሊምም ይሁን ጴንጤም ይሁን ኦርቶዶክሳዊም ይሁን በሰላማዊ መንገድ እምነቱን የመስበክ መብት አለው፣ ነፃነት አለው። ይሄ ነፃነት ግን ለወንድሞቻችን ተነፍጓል። በብዙ ፈተና ውስጥ ነው ያለፉት። እነሱ ስለነሱ አልተናገሩ። በጣም በሚያሳዝነው ሁኔታ ይሄንን ማስታወቂያ እንኳን የሰራ ሰው ብዙም አላየሁኝም። ሁላችሁም መስራት አለባቸው። ምንድነው የምንሰራው እኛ? ምንድነው ማድረግ የምንችለው? ከዚህ ቀደም የተሰደዱ እንደነ ዲያቆን ብንያም ያሉ አሉ። ከስራ ቦታቸው ተፈናቅለው በጣም ትልልቅ አድባራት ውስጥ ይሰብኩ የነበሩ ልጆች ተሳዳጅ ሆነዋል። ኦኬ፣ አሁንም ተመሳሳይ ሁኔታ በወንድሞቻችን ላይ ደርሷል። ምንድነው ማድረግ ያለብን እኛ ስንል አገልግሎታቸውን መጋራት ነዋ። አገልግሎታቸውን መደገፍ ነዋ። ሁላችን ድምጽ መሆን ያስፈልጋል። በሀገራችን በኢትዮጵያ ውስጥ አንዱ አሳዳጅ አንዱ ተሳዳጅ የሚሆንበት ነገር መቆም አለበት። ይሄ ነውረኝነት ነው። ሰው በነፃነት እምነቱን ይስበክ ማንኛውም ሰው። ከዛ በተረፈ ቆንጨራና ገጀራ ይዞ የሚመጣ ካለ ግን ስርዓት ሊይዝ ይገባል። ለማንም እድል አንሰጥም። ይሄ ዓለም አቀፋዊ መብት ነው። ይሄንን እንድናደርግ ዓርብ
ሁላችን እንገኛለን። ሁላችንም በጣም በተደራጀ መንገድ ተቋም እናደርገዋለን። ይሄን አገልግሎት እንሰራበታለን። የምንሰራው እኛ ታውቃላችሁ ኦርቶዶክሳውያን ሰይፍ የለንም፣ ሾተል የለንም። የሰላም መስቀል ብቻ ይዘን ነው የምንወጣው። ወንጌል ያሸንፋል። ወንጌል እንሰብካለን። ኢጠሙቃንን ደግሞ እናጠምቃለን። ያልተጠመቁትን በግድ አይደለም በውድ የሚወድ ሰው ከሞት መዳን ማምለጥ የሚፈልግ ሰው ስለ ክርስቶስ ወንጌልን ሰብኮ መዳን በሌላ በማንም የለም ተብሎ እንደተጻፈ በክርስቶስ የማያምን ሰው ሕይወት የለውም። ይሄ እውነት ነው። ስለዚህ ሕይወት በሌለበት ሕይወት የሚኖረውን ሰው የሕይወት ጥሪ እናደርጋለን። የክርስትና ሕይወት የአምቡላንስ የኢመርጀንሲ ኮል ነው፣ የአደጋ ጥሪ ነው። በሞት ውስጥ የሚያልፉ ሰዎች አሉ። በሞት ጥላ ውስጥ ለሚያልፉ ሰዎች ታላቅ ብርሃን ወጥቷል። እርሱም ክርስቶስ ነው። ሰዎች ሁሉ በክርስቶስ በብርሃን እንዲመላለሱ ለፍጥረት ሁሉ ይሄንን እንድንሰብክ የሰላም ወንጌል እንድንነግር ተጠርተናል። የሆነ አንድ ሰው ወንጌል ሲሰብክ ሲሳደድ እኛ እምንተኛ ከሆነ አደገኛ ነው። ይሄ አደገኛ ነገር ነው። ዓርብ እዚሁ በእፎይ ቲክቶክ ላይቭ ላይ ሁላችንን እንገናኛለን። በጣም እጅግ ብዙ የምናተርፍበት በጣም ደስ የሚል ፕሮግራም እንሰራለን። ከወዲሁ እግዚአብሔር በጣም ድንቆችን እያደረገ ነው። ትልልቅ ስራ እየሰራ ነው እና ይሄንን አደራ ማለት ፈልጋለሁ። የለቀኩት ቪዲዮ አለ፣ ሁላችሁም የለቀኩት ቪዲዮ አለ። እሱን ገብታችሁ ምንድነው የሚደረገው? ኮፒሊንግ እንትን ምንድነው ኮፒሊንግ ነው የሚደረገው? ምንድነው የሚባለው? እፎይ ንገረኝ። ሼር ነው የሚደረገው? ሪፖስት ኮፒ እና ሼር ተናገር። ይኸው ቆስጠንጢኖስ እያንዳንዱን ቪዲዮ ሁላችሁም ሪፖስት በማድረግ እንዲሁም ራሳችሁ ላይ አፕሎድ በማድረግ ለሚያስፈልጋቸው ሰዎችም ሼር በማድረግ ቪዲዮውን ተደራሽነቱን ከፍ አድርጉት። በጣም ጥሩ። ስለዚህ ወንድሞቻችን በቀጣይ ምንድነው የታሰበው? በስነ ስርዓት ተዘጋጅተው በመጽሐፍ ደረጃም ሊሆን ይችላል በተለያየ ስልጠና ይሰጣሉ። ስልጠና በስነ ስርዓት ይሰጣሉ። ትምህርቱን በሚገባ ያስተምራሉ። እኛም እንሰብካለን፣ እናስተምራለን። ይኸው መጻሕፍቶቻችን ገዝተናል። በጣም ደስ የሚሉ ፈኒ የሆኑ የሚያስቁም የሚያዝናኑ መጻሕፍቶች ቆላ ያሳያችሁ። ይኸው አጠገቤ ነው ያለ። ይገለጣሉ። እነዚህ ቆንጆ መጽሐፍ በጣም ፈኒ የሆኑ መጻሕፍቶችን እንገልጣቸዋለን፣ እናሳያቸዋለን። እኔም አንዱ ኮርስ ወሳጅ ነኝ። በደንብ ቁርአን በደንብ ይቀራል እና እውነት ወንጌል ይሰበካል፣ እውነት ይገለጣል። እንደዚያ ነው የሚሆነው። ስለዚህ ሁላችሁም ይሄንን አገልግሎት መደገፍ ማለት ክርስቲያናዊ ግዴታን መወጣት ማለት ነው። ይሄንን ስናደርግ ማንንም አንጠላም። ክርስቶስ ዘይፈቅድ ይትለወኒ የሚወደኝ ይከተለኝ የሚል የሰላም አምላክ አእምሮን ሁሉ የሚያልፍ ሰላም ያለው ራሱ ሰላም የሆነ አምላካችን ይሄንን እንዳዘዘን በጽድቅ በመልካም ነገር በፍቅር እንሰራለን። ይሄንን መልእክት ስለምታስተላልፉ ስላዳመጣችሁኝ ከልብ አመሰግናለሁ። እግዚአብሔር አምላክ ዘመናችሁን ይባርክ፣ የወንድሞቻችንን አገልግሎት ያስፋ። እኛም ደግሞ ስለ ክርስትና ተሰደን የመንግስቱ ወራሾች የስሙ ቀዳሾች እንድንሆን ቅዱሱ አባታችን እግዚአብሔር በቸርነቱ በምሕረቱ ይርዳን። ከልብ ነው የማመሰግነው። እግዚአብሔር ይስጥልኝ። እፎይ መቀጠል ትችላላችሁ። እናንተን መራግብር እኔ እወጣለሁ። ጥያቄ ያለው ሰው ካለ ግን አስተናግዳለሁ። በዚህ ጉዳይ ላይ አሁን በተናገርኩት ብቻ ቴንኪው። እሺ እናመሰግናለን። ቀሲስ ጥያቄ ካላችሁ ጠይቋቸው። እሺ ሰዓቱ ከምሽቱ 1 ሰዓት በኢትዮጵያ ሰዓት አቆጣጠር ነው። ዓርብ በኢትዮጵያ ኦኬ። ምንድነው የሚለው ፍላየሩን እስኪ አንዴ እሱ በተለያየ ታይም ዞን ላይ ያሉ ሰዎች ስለሚኖሩ ሰዓቱ በኢትዮጵያ አቆጣጠር ከተነገራቸው አስበው ይገባሉ። ወይ ዲፍ አቤት የሆነ ድምጽ እየሰማሁ ነው መሰለኝ። ይፍቱን ይባርኩን። በኢትዮጵያ አቆጣጠር ነው 1 ሰዓት። ኦኬ በጣም ጥሩ። ስለዚህ ዓርብ በኢትዮጵያ አቆጣጠር ነው። ሁላችሁም የስ በእኛ ዓርብ ነው ማለት በኢትዮጵያ ዓርብ ማታ ነው ማለት ነው። ዓርብ ማታ ምሽት ላይ ማለት ነው። ስለዚህ ሁላችሁም በጣም አደራ ማለት ፈልጋለሁ። ይሄንን እንትኑን ቪዲዮ እየሰራችሁ እኮ ፖስት ማድረግ ነው እኮ መልቀቅ ነው። ስለዚህ 2 ቀን ብቻ ነው ያለን። ዛሬ ረቡዕ ነው በእኛ አይ ቲንክ እናንተ ጋር ሐሙስ እየደጋ ነው መሰለኝ። አይ ዶንት ኖ ሌሊት ነው። ኦኬ ስለዚህ 2 ቀን ብቻ ነው ያለችን። ይሄንን አድርጉ። እኛ ብዙ እዚህ ጋር የማንናገረው ብዙ መከራ ደርሶባቸዋል ወንድሞቻችን።
መኪናቸው ተደብድቧል፣ ተሰባብሯል፣ ከጥይት ተርፈዋል። በብዙ መከራው እነሱ አልተናገሩትም። አንድ ቀን እንናገረዋለን እኛ አንድ ቀን እንናገረዋለን። ዛሬ እዚህ ጋር ወጥተው ዝም ብሎ ላይቭ ሲሰሩ እየቀለዱ አይደለም ያሉት፣ ዋጋ እየከፈሉ ነው። ዋጋ ለዛ ነው በጣም 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 ውስጤ እየተነካ በጣም በዚህ ጉዳይ ላይ ጠንክሬ እየሰራው ያለው ስለዚህ ነው። ስራ ፈት አይደለሁኝም እኔ በጣም ብዙ አገልግሎት ያለብኝ ሰው ነኝ። አትሊስት ግን በዚህ መደገፍ ካልቻልን ግን እኔ ደማቸውን ከእጄ ላይ እግዚአብሔር እንደሚፈልገው ነው ማምነው እንደዛ ነው። እናቶቻችን ወንድሞቻችን በሚገርም ሁኔታ ስልክ እየደወሉ ነው፣ ማገዝ እንፈልጋለን እያሉ ነው። ግን በጣም የተጨበጠ ነገር ይዘን መቅረብ ስለምንፈልግ በደንብ እየሰራንበት መሆኑን በዚህ አጋጣሚ ወዳጅም ጠላትም ይወቀው። በተገፋን ቁጥር የምንበዛ መሆናችንን፣ በተገፋን ቁጥር የምንጠነክር መሆናችንን፣ በተመታን ቁጥር ሚስማርና ክርስትናና ሚስማር ሲመቱት ይጠብቃል። እየጠበቅን ነው የምንሄደው። እኔ ገልጨው የማላቀውን የቁርአን እየገለጥኩት ነው ያለሁት፣ እያነበብኩት ነው። በጣም ደግሞ ፈታ ዘና ያደርጋል ሲያነቡት፣ በደንብ እንገልጠዋለን። ይሄን ለማለት ነው የምፈልገው። እግዚአብሔር ይስጥልኝ። ሌላ ጥያቄ ከሌለ እወጣለሁኝ እኔ፣ እናንተ ቀጥሉ። ቴንኪው አመሰግናለሁኝ ለሰጣችሁኝ እድል። እግዚአብሔር ይስጥልኝ። እናመሰግናለን ቀሲስ። ጤና ይስጥልኝ። እሺ እናመሰግናለን። ዓርብ ዕለት ሁላችሁም እንትን